ትንቢተ ዳንኤል ምዕራፍ 1 ዳንኤልና ሰለስቱ ደቂቅ በናቡከደነጾር ቤተ መንግሥት። የይሁዳ ንጉሥ ኢዮአቄም በነገሰ በሦስተኛው ዓመት የባቢሎን ንጉሥ ናቡከደነጾር ወደ ኢየሩሳሌም መጥቶ ከበባት። እግዚአብሔርም የይሁዳን ንጉሥ ኢዮአቄምን ከእግዚአብሔርም ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ወደ ሰናዖር ምድር ወደ ጣዖቱ ቤት ወሰደው፣ ዕቃውንም ወደ ጣዖቱ ግምጃ ቤት አገባው። ንጉሡም ለጃንደረቦቹ አለቃ ለአስፋኒዝ ከተማረኩት ከእስራኤል ልጆች ከነገሥታቱና ከመሳፍንቱ ዘር ነውር የሌለባቸውንና መልከ መልካሞቹን በጥበብ ሁሉ የሚያስተውሉትን ዕውቀትም የሞላባቸውን አስተዋዮች የሆኑትን በንጉሡም ቤት መቆም የሚችሉትን ብላቴኖች ያመጣና የከለዳውያንንም ትምህርትና ቋንቋ ያስተምሯቸው ዘንድ ነገረው። ንጉሡም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሡ ፊት ይቆሙ ዘንድ ከንጉሡ ማዕድ ከሚጠጣውም ጠጅ በየዕለቱ ድርጓቸውን አዘዘላቸው። ከእነዚህም መካከል ከይሁዳ ልጆች ዳንኤልና አናንያ፣ ሚሳኤልና አዛርያ ነበሩ። የጃንደረቦቹም አለቃ ስማቸውን ለውጦ ዳንኤልን ብልጣሶር፣ አናንያንም ሲድራቅ፣ ሚሳኤልንም ሚሳቅ፣ ለአዛርያን አብድናጎ ብሎ ጠራቸው። ዳንኤልም ከንጉሡ ማዕድ እንዳይበላ ከሚጠጣውም ጠጅ እንዳይጠጣ በልቡ ጨከነ። እንዳያበላውም የጃንደረቦቹን አለቃ ለመነው። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስንና ምሕረትን ሰጠው። የጃንደረቦቹም አለቃ ዳንኤልን መብሉንና መጠጡን ያዘዘላችሁን ጌታዬን ንጉሡን እፈራለሁ። በዕድሜ እንደናንተ ካሉ ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሡ ዘንድ በራሴ ታስፈርዱብኛላችሁ አለው። ዳንኤልም የጃንደረቦቹ አለቃ በዳንኤልና በአናንያ በሚሳኤልና በአዛርያ ላይ የሾመውን አሚሳድን እኛን አገልጋዮችህን 10 ቀን ያህል ፈትነን የምንበላውንም ጥራጥሬ የምንጠጣውንም ውሃ ይስጡን። ከዚያም በኋላ የእኛን ሰውነትና ከንጉሡ ማዕድ የሚበሉትን የብላቴኖችን ሰውነት ተመልከት። እንዳየኸውም ሁሉ ከአገልጋዮችህ ጋር የወደድኸውን አድርግ አለው። ይህንንም ነገራቸውን ሰምቶ 10 ቀን ፈተናቸው። ከ10 ቀንም በኋላ ከንጉሡ ማዕድ ከበሉ ብላቴኖች ሁሉ ይልቅ ሰውነታቸው አምሮ ሥጋቸውም ወፍሮ ታየ። አሚሳድም መብላቸውንና የሚጠጡትን ጠጅ አስቀርቶ ጥራጥሬውን ሰጣቸው። ለእነዚህም ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይና ሕልምን በመተርጎም ሁሉ አስተዋይ ነበር። እነርሱ ይገቡ ዘንድ ንጉሡ ያዘዘው ቀን በተፈጸመ ጊዜ የጃንደረቦቹ አለቃ ወደ ናቡከደነጾር አገባቸው። ንጉሡም ባነጋገራቸው ጊዜ ከብላቴኖቹ ሁሉ እንደ ዳንኤልና እንደ አናንያ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሡም ፊት ቆሙ። ንጉሡም በጠየቃቸው ጊዜ በጥበብና በማስተዋል ነገርን ሁሉ በግዛቱ ሁሉ ከሚኖሩ የሕልም ተርጓሚዎችና አስማተኞች ሁሉ እነርሱ 10 እጅ የበለጡ ሆነው አገኛቸው። ዳንኤልም እስከ ንጉሡ እስከ ቂሮስ መጀመሪያ ዓመተ መንግሥት ተቀመጠ። ምዕራፍ 2 የናቡከደነጾር ሕልም። ናቡከደነጾርም በነገሰ በሁለተኛው ዓመት ሕልም አለመ፣ መንፈሱም ታወከ፣ ሕልሙንም ዘነጋው። ንጉሡም ሕልሙን እንዲነግሩት የሕልም ተርጓሚዎችንና አስማተኞችን መተተኞቹንና ከለዳውያኑንም ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሡ ፊት ቆሙ። ንጉሡም ሕልም አልሜአለሁ፣ መንፈሴም ታወከብኝ፣ ሕልሜንም ዘነጋሁት አላቸው። ከለዳውያኑም ንጉሡን በሱርስት ቋንቋ ንጉሥ ሆይ ለዘላለም ኑር፣ ለአገልጋዮችህ ሕልምህን ንገር፣ እኛም ፍቺውን እንነግርሃለን ብለው ተናገሩት። ንጉሡም መለሰ፣ ከለዳውያኑንም ነገሩ ከኔ ዘንድ ርቋል፣ ሕልሙንና ፍቺውን ባታስታውቁኝ ትገደላላችሁ፣ ቤቶቻችሁም የጉድፍ መጣያ ይደረጋሉ። ሕልሙንና ፍቺውን ግን ብትነግሩኝ ከእኔ ዘንድ ስጦታና ዋጋ
ብዙ ክብርም ትቀበላላችሁ። ስለዚህም ሕልሙንና ፍቺውን ንገሩኝ አላቸው። ሁለተኛም ጊዜ መልሰው ንጉሡ ለአገልጋዮቹ ሕልሙን ይንገር፣ እኛም ፍቺውን እንናገራለን አሉት። ንጉሡም መልሶ ነገሩ ከኔ ዘንድ እንደራቀ ታውቃላችሁና ጊዜውን እንደምታስረዝሙ እኔ ያውቃለሁ። ሕልሙንም አሁን ባትነግሩኝ አንድ ፍርድ አለባችሁ። ጊዜውን ለማሳለፍ የሐሰትንና የተንኮልን ቃል ልትነግሩኝ አዘጋጅታችኋል። ስለዚህ ሕልሙን ንገሩኝ፣ ፍቺውንም መናገር እንደምትችሉ አውቃለሁ። ከለዳውያኑም በንጉሡ ፊት መልሰው የንጉሡን ነገር ያሳይ ዘንድ የሚችል ሰው በምድር ላይ የለም፣ ታላቅ ንጉሡና አለቃ የሆነ እንደዚህ ያለ ነገር የሕልም ተርጓሚንና አስማተኛን ከለዳውያንም የሚጠይቅ የለም። ንጉሡም የሚጠይቀው ነገር ከባድ ነው። መኖሪያቸው ከሥጋ ለባሽ ጋር ካልሆነ ከአማልክት በቀር በንጉሡ ፊት የሚያሳየው ማንም የለም አሉ። ያን ጊዜ ንጉሡ ፈጽሞ ተቆጣ። የባቢሎንንም ጠቢባን ሁሉ ያጠፉ ዘንድ አዘዘ። ከንጉሡም ዘንድ ትእዛዝ ወጣ። ጠቢባንም ይገደሉ ዘንድ ጀመሩ። ዳንኤልንና ባልንጀሮቹንም ይገሏቸው ዘንድ ፈለጓቸው። የዛን ጊዜም ዳንኤል የባቢሎንን ጠቢባን ይገድል ዘንድ የወጣውን የንጉሡን የዘብ አለቃ አርዮክን በፈሊጥና በማስተዋል ተናገረው። የንጉሡ የዘብ አለቃ አርዮክን ይህ ጭንቅ ትእዛዝ ከንጉሡ ዘንድ ስለምን ወጣ ብሎ ጠየቀው። አርዮክም ነገሩን ለዳንኤል ነገረው። ዳንኤልም ገብቶ ፍቺውን ለንጉሡ የሚያስታውቅበት ጊዜ ይሰጠው ዘንድ ንጉሡን ለመነ። የዚያን ጊዜም ዳንኤል ወደ ቤቱ ገባ። ነገሩንም ለባልንጀሮቹ ለአናንያና ለሚሳኤል ለአዛርያም አስታወቃቸው። ዳንኤልና ባልንጀሮቹም ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ለመኑ። የዚያን ጊዜም ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይ አምላክን አመሰገነ፣ እንዲህም አለ፣ ጥበብና ምክር ኃይልም ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይመስገን። እሱም ጊዜያትንና ዘመናትን ይለውጣል፣ ነገሥታትን ያስነሳል፣ ነገሥታትንም ይሽራል። ጥበብን ለጠቢባን ዕውቀትንም ለአስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃንም ከእርሱ ጋር አለ። አንተ የአባቶቻችን ፈጣሪ ዕውቀትንና ጥበብን ሰጥተኸኛልና የለመንሁህንም ነግረኸኛልና የንጉሡን ሕልም ትርጓሜውንም ገልጠህልኛልና እገዛልሃለሁ፣ አመሰግንህም አለው። ዳንኤል ሕልሙን ከነ ትርጉሙ ለንጉሡ እንደነገረ። ከዚህም በኋላ ዳንኤል ንጉሡ የባቢሎንን ጠቢባን ያጠፉ ዘንድ ወዳዘዘው ወደ አርዮክ ገባ። የባቢሎንን ጠቢባን አታጥፋቸው፣ ወደ ንጉሡ አስገባኝ፣ እኔም ሕልሙንና ፍቺውን ለንጉሡ ነግረዋለሁ አለው። የዛን ጊዜም አርዮክ ዳንኤልን ፈጥኖ ወደ ንጉሡ አስገባውና ከይሁዳ የምርኮ ልጆች ለንጉሡ ሕልሙንና ፍቺውን የሚነግረውን ሰው አግኝቻለሁ አለው። ንጉሡም መለሰ፣ ብልጣሶርም የሚባለውን ዳንኤልን ያየሁትን ሕልሙንና ፍቺውን እንድትነግረኝ ዘንድ ትችላለህን? አለው። ዳንኤልም በንጉሡ ፊት እንዲህ ሲል መለሰ፣ ንጉሥ የሚጠይቀው ይህ ምስጢር ለአዋቂዎችና ለፈላስፎች ለሟርተኞችና ለጠንቋዮች የሚገለጥ አይደለም። ነገር ግን ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ። እርሱም በኋለኛው ዘመን የሚሆነውን ለንጉሡ ለናቡከደነጾር አሳይቶታል። በአልጋህ ላይ የሆነው ሕልምና የራስህ ራእይ ይህ ነው። ንጉሥ ሆይ ከአንተ በኋላ የሚሆነው ምን እንደሆነ በአልጋህ ላይ ታስብ ነበር። ምስጢርንም የሚገልጠው የሚሆነውንም ነገር አሳይቶሃል። ነገር ግን ይህ ምስጢር ለእኔ መገለጡ ፍቺው ለንጉሡ ይታወቅ ዘንድ አንተም የልብህን ሐሳብ ታውቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥሁ አይደለም። ንጉሥ ሆይ አንተ አየህ፣ እነሆ ይኸውም አንድ ታላቅ ምስል ነበር። እርሱም በፊትህ ቆሞ ነበር፣ መልኩም ግሩም ነበር። የዚህም ምስል ራስ ጥሩ ወርቅ፣ እጆቹ ደረቱና ክንዶቹም ብር፣ ሆዱና ወገቡም ናስ፣ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉም ሸክላ ነበረ። እጅም ሳይነካው ታላቅ ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች እስከ መጨረሻው ሲመታና ሲፈጭ አየህ። የዛን ጊዜም ብረቱና ሸክላው፣ ናሱና ብሩ፣ ወርቁም በአንድነት ተፈጨ።
በመከርም ጊዜ በአውድማ ላይ እንዳለ ብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታው ድንጋይ ታላቅ ተራራ ሆነ፣ ምድርንም ሁሉ ሞላ። ሕልምህ ይህ ነው፣ ፍቺውንም በንጉሡ ፊት እናገራለሁ። ንጉሥ ሆይ፣ የሰማይ አምላክ ጠንካራ መንግሥትን ኃይልንና ክብርን የሰጠህ የነገሥታት ንጉሥ አንተ ነህ። የሰው ልጆች በሚኖሩበት ስፍራ ሁሉ የምድር አራዊትን፣ የሰማይ ወፎችን፣ የባሕር ዓሣዎችንም በእጅህ ሰጥቶሃል። ለሁሉም ገዢ አድርጎ ሾሞሃል። የወርቁ ራስ አንተ ነህ። ከአንተም በኋላ ከአንተ የሚያንስ ሌላ መንግሥት ይነሳል፣ እርሱም የብሩ ነው። ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ ሦስተኛ መንግሥት ይነሳል፣ እርሱም የናሱ ነው። አራተኛውም መንግሥት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል። እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል። እግሮቹና ጣቶቹም እኩሉ ሸክላ እኩሉም ብረት ሆኖ እንዳየህ እንዲሁ የተከፋፈለ መንግሥትን ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየኸው የብረት ብርታት ለእርሱ ይሆናል። የእግሮቹም ጣቶች እኩሉ ብረት እኩሉም ሸክላ እንደነበሩ እንዲሁ መንግሥቱ እኩሉ ብረቱ እኩሉ ደካማ ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየህ እንዲሁ ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። በእነዚያም ነገሥታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግሥት ያስነሳል፣ ለሌላ ሕዝብም የማይሰጥ መንግሥት ይሆናል። እነዚያንም መንግሥታት ሁሉ ድል ያደርጋቸዋል፣ ያጠፋቸውማል፣ ለዘላለምም ይቆማል። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁንም ሲፈጨው እንዳየህ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሡ አሳይቶታል። ሕልሙም እውነተኛ ፍቺውም የታመነ ነው። ንጉሡ ዳንኤልን እንዳከበረው። የዚያን ጊዜም ንጉሡ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት፣ ፈጽሞም አከበረው፣ ገጸ በረከትም ሰጠው፣ መልካም መዓዛም ያቀርቡለት ዘንድ አዘዘ። ንጉሡም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገሥታትም ጌታ ምስጢርም ገላጭ ነው ብሎ ተናገረው። ንጉሡም ዳንኤልን ከፍ ከፍ አደረገው፣ ብዙም ታላቅ ስጦታ ሰጠው። በባቢሎንም አውራጃዎች ሁሉ ላይ ሾመው። በባቢሎንም ጠቢባን ሁሉ ላይ ዋነኛ አለቃ አደረገው። ዳንኤልም ንጉሡን ለመነ። እርሱም ሲድራቅንና ሚሳቅን አብድናጎንም በባቢሎን አውራጃ ሥራ ላይ ሾማቸው። ዳንኤል ግን በንጉሡ አደባባይ ነበረ። ምዕራፍ 3 ናቡከደነጾር ያቆመው የወርቅ ምስል። ንጉሡ ናቡከደነጾር በነገሰ በ18ኛው ዓመት ቁመቱ 60 ክንድ ወርዱም 60 ክንድ የሆነ የወርቅ ምስል አሰራ። በባቢሎንም አውራጃ በዱራ ሜዳ ቆመው። ንጉሡም ናቡከደነጾር መኳንንትንና ሹሞችን፣ አዛዦችንና አዛውንቶችን፣ በጅሮንዶችንና አማካሪዎችን፣ መጋቢዎችንም አውራጃ ገዢዎችንም ሁሉ ይሰበሰቡ ዘንድ ንጉሡ ናቡከደነጾርም ላቆመው ምስል ምረቃ ይመጡ ዘንድ ላከ። በዚያን ጊዜም መኳንንቱና ሹሞቹ፣ አዛዦቹና አዛውንቶቹ፣ በጅሮንዶቹና አማካሪዎቹ፣ መጋቢዎቹና አውራጃ ገዢዎቹ ሁሉ ንጉሡ ናቡከደነጾር ላቆመው ምስል ምረቃ ተሰበሰቡ። ናቡከደነጾርም ባቆመው ምስል ፊት ቆመ። አዋጅ ነጋሪውም እየጮኸ እንዲህ አለ። ሕዝብና አሕዛብ፣ በልዩ ልዩ ቋንቋም የምትናገሩ ሆይ ንጉሥ ይላችኋል። የመለከትንና የእምቢልታን፣ የመሰንቆንና የክራርን፣ የበገናንና የዋሽንትን፣ የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ወድቃችሁ ንጉሡ ናቡከደነጾር ላቆመው ለወርቁ ምስል ስገዱ። ወድቆም የማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለከቱንና የእምቢልታውን፣ የመሰንቆውንና የክራሩን፣ የበገናውንና የዘፈኑንም ሁሉ ድምፅ በሰሙ ጊዜ ወገኖቹና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ወድቀው ንጉሡ ናቡከደነጾር ላቆመው ለወርቅ ምስል ሰገዱ። 3 ደቂቅ። በዚያን ጊዜ ከለዳውያን ቀርበው
አይሁድን በንጉሡ በናቡከደነጾር ዘንድ ከሰሱ። እንዲህም አሉት፣ ንጉሥ ሆይ ለዘላለም ኑር። ንጉሥ ሆይ የመለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ የሚሰማ ሁሉ ወድቆ ለወርቁ ምስል ይስገድ፣ ወድቆም የማይሰግድ በሚነድ እሳት እቶን ውስጥ ይጣላል ብለህ በቃልህ አዘህ ነበር። አሁንም ንጉሥ ሆይ በባቢሎን አገሮች ለሚሠራ ሥራ የሾምካቸው ከአይሁድ ወገን የሚሆኑ ትእዛዝህን እምቢ ያሉ አምላክህንም ያላመለኩ ለሠራኸውም ለወርቁ ምስል ያልሰገዱ ሚሳቅና ሲድራቅ አብድናጎም የሚባሉ 3 ሰዎች አሉ። ያን ጊዜም ናቡከደነጾር ተቆጣ። በቁጣውም ሲድራቅንና ሚሳቅን አብድናጎንም ያመጡለት ዘንድ አዘዘ። እነዚህንም ሰዎች ወደ ንጉሡ ፊት አመጧቸው። ናቡከደነጾርም ሲድራቅና ሚሳቅ አብድናጎም ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የእምቢልታውን የመሰንቆውንና የክራሩን የበገናውንና የዋሽንቱን የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ወድቃችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያ ጊዜ የሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ሲድራቅና ሚሳቅ አብድናጎም መለሱ። ንጉሡንም ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ። ከሚነደውም ከእሳቱ እቶን ያድነን ዘንድ ይቻለዋል፣ ከእጅህም ያድነናል። ንጉሥ ሆይ ይህም ባይሆን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ አሉት። የዚያን ጊዜም ናቡከደነጾር በሲድራቅና በሚሳቅ በአብድናጎም ላይ ቁጣ ሞላበት፣ የፊቱም መልክ ተለዋወጠባቸው። እርሱም ተናገረ፣ የእቶንም እሳት ይነድ ከነበረ ይልቅ 7 እጥፍ አድርገው እንዲያነዱ ታዘዘ። ሲድራቅና ሚሳቅን አብድናጎንም አስረው ወደሚነድ ወደ እቶን እሳት ይጥሏቸው ዘንድ ኃያላን ሰዎችን አዘዘ። የዛን ጊዜም እነዚያ ሰዎች ከሰነፊላቸውና ከጫማቸው ከቀሚሳቸውና ከመጎናጸፊያቸው ከቀረውም ልብሳቸው ጋር አስረው በሚነድ በእቶን እሳት ውስጥ ጣሏቸው። የንጉሡም ትእዛዝ እጅግ ስለበረታ የእቶኑም እሳት እጅግ ስለሚነድ ሲድራቅንና ሚሳቅን አብድናጎም የጣሏቸውን ሰዎች የእሳቱ ወላፈን ገደላቸው። እነዚህም 3ቱ ሰዎች ሲድራቅና ሚሳቅ አብድናጎም ታስረው በሚነደው በእቶን እሳት መካከል ወደቁ። ጸሎተ 3 ደቂቅ። በእሳት መካከልም ተመላለሱ፣ እግዚአብሔርንም ፈጽመው አመሰገኑት። አዛርያም ቆሞ እንዲህ ብሎ ጸለየ፣ በእሳቱም መካከል ምስጋናን ጀመረ። የአባቶቻችን አምላክ እግዚአብሔር ይክበር፣ ስምህም ለዘላለም የተመሰገነና የከበረ ነው። ባመጣህብን ነገር ሁሉ አንተ ጻድቅ ነህና ሥራህ ሁሉ የታመነ ነው። ሥርዓትህም ሁሉ የቀና ነው፣ ፍርድህም ሁሉ እውነት ነው። ባደረግክብን ነገር ሁሉ ፍትሕ ርትዕ አደረገህ። በእውነተኛ ፍርድህ ስለ ኃጢአታችን ይህን ሁሉ መከራ አምጥተህብናልና በከበረች በአባቶቻችን አገር በቅድስት ኢየሩሳሌምም በእውነተኛ ፍርድህ ስለ ኃጢአታችን ይህን ሁሉ መከራ አምጥተህብናልና የተውንህ እኛ በድለናል ስተናልና በሁሉ በደልን። መልካም ይሆንልን ዘንድ እንዳዘዝኸን ሕግህን አልጠበቅንም፣ ትእዛዝህንም አላደረግንም። ያመጣህብንንና ያደረግክብንን ሁሉ በእውነተኛ ፍርድ አደረግክብን። ከአንተ ፈጽመው በራቁ ኃጢአተኞችና ወንጀለኞች በሚሆኑ በጠላቶቻችን እጅ ጣልህን። ከሰው ሁሉ ዓመፀኛና ክፉ በሆነ ንጉሥም እጅ አሳልፈ ሰጠኸኝ። አሁንም አፋችንን እንከፍት ዘንድ አገባባችን አይደለም። ለሚፈሩህ ለአገልጋዮችህ ኀፍረትና ማሽሟጠጭ ሆነባቸው። ስለ ስምህ ብለህ ፈጽሞ አሳልፈ አትስጠን። ቃል ኪዳንህንም አትለውጥብን፣ ይቅርታህንም አታርቅብን። ስለ ወዳጅህ ስለ አብርሃም፣ ስለ ባለሟልህ ስለ ይስሐቅ፣ ስለ ቅዱስህ ስለ እስራኤል ዘራቸውን እንደ ሰማይ ከዋክብ በባሕር ዳር እንዳለ አሸዋም ታበዛላቸው ዘንድ ስለ ሰጣቸው ስለ እነዚህ እነርሱ ከሕዝብ ሁሉ ጥቂቶች ነበሩና ስለ ኃጢአታችን በሀገሩ ሁሉ ዛሬ የተፈረደብን ሆን። በዚህ ወራት አለቃ የለም፣ ነቢይም የለም፣ ንጉሥም የለም፣ ቁርባንም መሥዋዕትም ዕጣንም የሚያጥኑበት የለም። ይቅርታህን ያገኙ ዘንድ በፊትህ ፍሬ የሚያፈሩበት ሀገርም የለም። በየዋህ ልቦና በቀና መንፈስ ተቀበልን እንጂ
እንደ ጊደሮችና ላሞች እንደ ሰቡ ብዙ በጎችም መሥዋዕታችን ዛሬ በፊትህ እንደዚያ ይሁን። በአንተም ዘንድ ፍጹም ይሁን፣ ያመኑብህ ሁሉ እንዳያፍሩ። አሁንም በፍጹም ልቦናችን እንከተልሃለን እንፈራሃለንም፣ ፊትህንም እንፈልጋለን። አታሳፍረን፣ ነገር ግን እንደ ቸርነትህና እንደ ይቅርታ ብዛት አድርግልን፣ በታምራትህም አድነን። አቤቱ ለስምህ ምስጋናን ስጥ። አገልጋዮችህን ሥቃይ ያሳዩአቸው ሁሉ ይፈሩ፣ በቅሚያቸውም ሁሉ ይፈሩ፣ ኃይላቸውም ይድከም። አንተ እግዚአብሔር ብቻህ አምላክ በዓለሙ ሁሉና በሀገሩም ሁሉ የተመሰገንህ እንደሆንህ ይወቁ። እነዚያም ብላቴናዎች በንጉሡ ዘንድ ነገር ሰርተው ማጣላታቸውን አልተውም። በእሳቱም ድኝ አድሮ ማር፣ ቁልቋል፣ ቅንጭብ ጨመሩ። ነበልባሉም ከጉድጓዱ 49 ክንድ ከፍ ከፍ አለ። እሳቱም እየተመላለሰ በከለዳውያን ምድጃ ጉድጓድ አጠገብ ያገኘውን ሁሉ ያቃጥል ነበር። የእግዚአብሔርም መልአክ ከአናንያና ከአዛርያ ከሚሳኤልም ጋር ወደሚነደው ወደ እሳቱ ምድጃ ወርዶ ከምድጃ ያለውን እሳት መታው። የእሳቱንም ነበልባል እንደ ቀዝቃዛ ነፋስ አደረገው። እነዚያንም ሰዎች እሳቱ ምንም አልነካቸውም፣ የራሳቸውንም ጠጉር አልለበለበባቸውም፣ አላስጨነቃቸውምም። ያን ጊዜም እነዚያ 3ቱ ሰዎች ሁሉ በአንድ አፍ ፈጽመው አመሰገኑ። በእሳቱ ጉድጓድ ውስጥም እግዚአብሔርን አመሰገኑት፣ እንዲህም አሉ። የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። የጌትነቱ ቅዱስ ስምም ይክበር ይመስገን። እርሱ የተመሰገነ ነው፣ በዓለሙም ሁሉ ከፍ ከፍ ያለ ነው። በምትመሰገንበት ቅዱስ ቦታ አንተ የከበርህ ነህ። አንተ ለዘላለም የተመሰገንህና የከበርህ ነህ። በኪሩቤል ላይ ሆነ ጥልቆችን የምታይ አንተ የከበርህ ነህ። አንተ ለዘላለም የተመሰገንህ ነህ፣ ከፍ ከፍም ያልህ ነህ። በጌትነትህም ዙፋን አንተ የከበርህ ነህ። አንተ ለዘላለም የተመሰገንህ ነህ፣ የከበርህም ነህ። ከሰማዮች በላይ የተመሰገንህ ነህ። አንተ ለዘላለሙ ፈጽመ የከበርህ ነህ። የጌታ ፍጥረቶች ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ሰማዮች እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። የጌታ መላእክት እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ከሰማዮች በላይ ያሉ ውኆች ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍም ያለ ነው። የጌታ ኃይላት ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ፀሐይና ጨረቃ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። የሰማይ ከዋክብት እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ጠልና ዝናብ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ነፋሳት ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። እሳትና ዋይ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። መዓልትና ሌሊት እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ጠልና ጤዛ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ብርድና ውርጭ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ብርሃንና ጨለማ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ደጋና ቆላ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። በረድና ጉም እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። መብረቅና ደመና እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ምድር እግዚአብሔርን ታመሰግነዋለች። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ተራሮችና ኮረብቶች እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። በምድር የሚበቅሉ ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ጠልቆች እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ባሕርና ፈሳሾች
እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። አንበሪና በውሃ ውስጥ የሚንቀሳቀስ ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። በሰማይ የሚበሩ ወፎች ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። አራዊትና እንስሳት ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። የሰው ልጆች እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። እስራኤል እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። የጌታ ካህናት እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። የጌታ ባሪያዎች እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። መንፈስና የጻድቃን ነፍሳት እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ጻድቃንና ልባቸው ትሑት የሆኑ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። አናንያና አዛርያ ሚሳኤልም እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። እግዚአብሔር ከሞትና ከሲኦል እጅ አድኖናልና ከሚነድም ከምድጃው እሳት አስጥሎናልና ከነበልባሉም መካከል አውጥቶናልና ለእግዚአብሔር ተገዙ፣ ስሙንም አመስግኑት። ቸር ነውና ምሕረቱም ለዘላለም ነውና። የአማልክትን አምላክ እግዚአብሔርን የምትፈሩ ሁላችሁ እግዚአብሔርን አመስግኑት፣ ተገዙለት፣ አመስግኑትም፣ ቸርነቱ ለዘላለም ነውና። ንጉሡ ናቡከደነጾርም ሲያመሰግኑ ሰምቶ ተደነቀ። ፈጥኖም ተነሣ። አማካሪዎቹንም ሦስቱ ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው አሉት። ንጉሡም እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎችን በዛ ያለው ምንም የነካቸው የለም፣ የአራተኛውን መልክ የእግዚአብሔርን ልጅ ይመስላል አለ። የዛን ጊዜም ናቡከደነጾር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብድናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅ አብድናጎም በእሳቱ መካከል ወጡ። አለቆች መሳፍንቱና ሹሞቹም አዛዦቹና የንጉሡ ኃያላን ተሰብስበው እሳቱ ሰውነታቸውን እንዳልበላው የራሳቸውም ጠጉር እንዳልተነካ ሰናፊላቸውም እንዳልተለወጠ የእሳቱም ሽታ በላያቸው እንዳልነበረ አዩ። ንጉሡም በፊታቸው ለእግዚአብሔር ሰገደ። ናቡከደነጾርም መልሶ እንዲህ አለ፣ መልአኩን የላከ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብድናጎም አምላክ ይመስገን። እኔም እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብድናጎም አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋም የሚናገሩ ይቆረጣሉ፣ ቤታቸውም ይዘረፋል ብዬ አዝዣለሁ አለ። የዛን ጊዜም ንጉሡ ሲድራቅን ሚሳቅንና አብድናጎንም በባቢሎን አውራጃ ውስጥ ሾማቸው፣ ከፍ ከፍም አደረጋቸው። በግዛቱ ያሉ አይሁድንም ሁሉ አስገዛላቸው። ምዕራፍ 4 የናቡከደነጾር ሁለተኛው ሕልም። ከንጉሡ ከናቡከደነጾር በምድር ሁሉ ወደሚቀመጡ ወገኖችና አሕዛብ በልዩ ልዩ ቋንቋም ወደሚናገሩ ሁሉ ሰላም ይብዛላችሁ። ልዑል አምላክ በፊቴ ያደረገውን ተአምራቱንና ድንቁን ነገራችሁ ዘንድ ወደዱ። ተአምራቱ እንዴት ታላቅ ነው! ድንቁም እንዴት ጽኑ ነው! መንግሥቱም የዘላለም መንግሥት ነው፣ ግዛቱም ለልጅ ልጅ ነው። እኔ ናቡከደነጾር በቤቴ ደስ ብሎኝ በአዳራሼም ተመችቶኝ ነበር። ሕልም አለምሁ፣ እርሷም አስፈራችኝ። በአልጋዬም ላይ ታወቅሁ፣ የራሴም ራእይ አስጨነቀኝ። ስለዚህ የሕልሜን ፍቺ እንዲያስታውቁኝ የባቢሎንን ጠቢባን ሁሉ ወደ እኔ ይገቡ ዘንድ አዘዝሁ። የዚያን ጊዜም የሕልም ተርጓሚዎቹና አስማተኞቹ ከለዳውያኑና ቃላተኞቹ ገቡ። ሕልሜንም በፊታቸው ተናገርሁ፣ ፍቺውን ግን አላስታውቁኝም። በመጨረሻም የእግዚአብሔር ቅዱስ መንፈስ ያለበት እንደ አምላኬ ስም ብልጣሶር የሚባለው ዳንኤል በፊቴ ገባ። እኔም እንዲህ አልሁት፣
የጠቢባን አለቃ ብልጣሶር ሆይ የእግዚአብሔር ቅዱስ መንፈስ ባንተ ውስጥ እንዳለ ከምስጢርም ሁሉ የሚያስቸግርህ እንደሌለ አውቄያለሁና ያየሁትን የሕልሜን ራእይ ፍቺውንም ንገረኝ። በአልጋዬ ላይ ራእይ አየሁ። እነሆ በምድር መካከል ዛፍ ነበረ፣ ቁመቱም እጅግ ረዥም ነበረ። ዛፉም ትልቅ ሆነ፣ በረታም፣ ቁመቱም እስከ ሰማይ ደረሰ። ቅርንጫፉም እስከ ምድር ሁሉ ዳርቻ ደረሰ። ቅጠሎቹም የተዋቡ ነበሩ፣ ፍሬውም ብዙ ነበረ። ሁሉም ከእርሱ ይመገቡ ነበር። ከጥላውም በታች የዱር አራዊት ያርፉበት ነበር። በቅርንጫፎቹም ውስጥ የሰማይ ወፎች ይቀመጡ ነበር። ሥጋ ለባሹም ሁሉ ከእርሱ ይበላ ነበር። በአልጋይም ላይ በሌሊት ራእይ አየሁ። እነሆም አንድ ቅዱስ ጠባቂ ከሰማይ ወረደ፣ በታላቅ ድምፅም እየጮኸ እንዲህ አለ፣ ዛፉን ቁረጡ፣ ቅርንጫፎቹንም ጨፍጭፉ፣ ቅጠሎቹንም አራግፉ፣ ፍሬውንም በትኑ፣ አራዊቱም ከበታቹ ወፎቹም ከቅርንጫፎቹ ይታወቁ። ነገር ግን ስሩንና ጉቶውን በምድር ውስጥ ተዉት፣ በመስክም ውስጥ በብረትና በናስ ማሰሪያ ታስሮ ይቆይ። በሰማይም ጠል ይረስረስ፣ ዕድል ፋንታውም በምድር ሳር ውስጥ ከአራዊት ጋር ይሁን። ልቡም ከሰው ልብ ይለወጥ፣ የአውሬም ልብ ይሰጠው፣ 7 ዘመናትም ይለፉበት። ልዑል እግዚአብሔር የሰዎችን መንግሥት እንዲገዛ ለወደደውም እንዲሰጠው ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ፣ ይህም ፍርድ የቅዱሳን ቃል ነው። ሰውንም ትዕቢቱ ያዋርደዋል። እኔ ንጉሥ ናቡከደነጾር ያለምሁት ሕልም ይህ ነው። አንተም ብልጣሶር ፍቺውን ንገረኝ። የመንግሥቴ ጠቢባን ሁሉ ፍቺውን ይነግሩኝ ዘንድ አልቻሉምና፣ ነገር ግን የእግዚአብሔር ቅዱስ መንፈስ በአንተ ውስጥ አለና አንተ ትችላለህ። ዳንኤል የንጉሡን ሕልም እንደ ተረጎመ። ያን ጊዜም ብልጣሶር የተባለው ዳንኤል 1 ሰዓት ያህል አሰበ፣ ልቡም ታወከ። ንጉሡም መልሶ ብልጣሶር ሆይ ሕልሙና ፍቺው አያስቸግርህ አለው። ብልጣሶርም መልሶ አለ፣ ጌታዬ ሆይ ሕልሙ ለሚጠሉ ፍቺውም ለጠላቶች ይሁን። ትልቅ የነበረው የበረታውም ቁመቱም እስከ ሰማይ የደረሰው ቅርንጫፉም እስከ ምድር ሁሉ ድረስ የታየው ቅጠሉም አምሮ የነበረው ፍሬውም የበዛው ለሁሉም መብል የነበረበት በበታቹም የምድር አራዊት የተቀመጡ በቅርንጫፎቹም የሰማይ ወፎች ያደሩበት ያየኸው ዛፍ ንጉሥ ሆይ እርሱ ታላቅና ብርቱ የሆንህ አንተ ነህ። ታላቅነትህ በዝቶአል፣ እስከ ሰማይም ደርሶአል፣ ግዛትህም እስከ ምድር ዳርቻ ድረስ ነው። ንጉሡም ከሰማይ የወረደውንና ዛፉን ቁረጡ አጥፉትም፣ ነገር ግን ጉቶ በምድር ውስጥ ተዉት፣ በብረትና በናስ ማሰሪያ ታስሮ በመስክ ውስጥ ይቆይ፣ በሰማይም ጠል ይረስርስ፣ 7 ዘመናትም እስኪያልፉበት ድረስ ዕድል ፋንታው ከምድር አራዊት ጋር ይሁን ያለውን ቅዱስ ጠባቂ ማየቱ፣ ንጉሥ ሆይ ፍቺው ይህ ነው። በጌታዬ በንጉሥ ላይ የወረደው የልዑሉ ትእዛዝ ነው። ልዑሉም የሰዎችን መንግሥት እንዲገዛ ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላለህ፣ በሰማይም ጠል ትረሰርሳለህ። 7 ዘመናትም ያልፉብሃል። የዛፉንም ጉቶ ተዉት ማለቱ ሥልጣን ከሰማያት እንደሆነ እስክታውቅ ድረስ መንግሥትህ ይቆይልሃል። ንጉሥ ሆይ ስለዚህ ምናልባት የደህንነትህ ዘመን ይረዝም እንደሆነ ምክሬ ደስ ያሰኘህ፣ በጽድቅና በምጽዋት ትድናለህ። በደልህንና ኀጢአትህንም ለድሆች በመራራት እግዚአብሔር ይቅር ይልሃል። ሕልሙ እንደ ደረሰ። ይህ ሁሉ በንጉሡ በናቡከደነጾር ላይ ደረሰ። ከ12 ወር በኋላም በባቢሎን ቤተ መንግሥት ሰገነት ላይ ሲመላለስ ንጉሡ ይህች እኔ በጉልበቴ ብርታት ለግርማዬ ክብር የመንግሥት መኖሪያ እንድትሆን ያሰራኋት ታላቂቱ ባቢሎን አይደለችምን? ብሎ ተናገረ። ቃሉም ገና በንጉሡ አፍ ሳለ ድምፅ ከሰማይ መጣና ንጉሥ ናቡከደነጾር ሆይ መንግሥት ካንተ ዘንድ አለፈች ተብሎ ላንተ ተነግሯል። ልዑሉም የሰዎችን መንግሥት እንዲገዛ ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላለህ፣ 7 ዘመናትም ያልፉብሃል አለው። በዚያም ሰዓት ነገሩ በናቡከደነጾር ላይ ደረሰ። ጠጉሩም እንደ አንበሳ ጥፍሩም እንደ ንስር እስኪረዝም ድረስ ከሰዎች ተለይቶ ተሰደደ። እንደ በሬም ሳር በላ፣ አካሉም በሰማይ ጠል ረሰረሰ። ከእነዚያም ዘመናት በኋላ እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳው፣
አእምሮዬም ተመለሰልኝ። ልዑሉንም ባረኩ፣ ለዘላለም የሚኖረውንም አመሰገንሁ፣ አከበርሁትም። ግዛቱ የዘላለም ግዛት ነውና መንግሥቱም ለልጅ ልጅ ነውና። በምድርም የሚኖሩ ሁሉ እንደ ኢምንት ይቈጠራሉ። በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁንም የሚቃወማት ወይም ምን ታደርጋለህ የሚለው የለም። በዚያን ጊዜም አእምሮዬ ተመለሰልኝ፣ ወደ መንግሥቴም ክብር መጣሁ። ግርማዬና ውበቴም ወደ እኔ ተመለሰ። አማካሪዎቼና መኳንንቶቼም ፈለጉኝ። በመንግሥቴም ውስጥ ጸናሁ፣ ብዙ ክብርም ተጨመረልኝ። አሁንም እኔ ናቡከደነፆር የሰማይን ንጉሥ አመሰግነዋለሁ፣ ከፍ ከፍም አደርገዋለሁ፣ አከብረውም አለው። ሥራው ሁሉ እውነት መንገዱም ቀና ነውና በትዕቢትም የሚሄዱትን ያዋርድ ዘንድ ይችላልና። ምዕራፍ 5 ብልጣሶር ለመኳንንቱ ግብር እንዳበላ። ንጉሡ ብልጣሶር ለሺህ መኳንንቱ ትልቅ ግብዣ አደረገ። ለሺውም የወይን ጠጅ ያጠጣ ነበር። ብልጣሶርም የወይን ጠጅ በጠጣ ጊዜ ንጉሡና መኳንንቱ ሚስቶቹና ቁባቶቹ ይጠጡባቸው ዘንድ አባቴ ናቡከደነፆር በኢየሩሳሌም ከነበረው ቤተ መቅደስ ያመጣቸውን የወርቁንና የብሩን ዕቃዎች አምጡ ብሎ አዘዘ። ያን ጊዜም በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቁንና የብሩን ዕቃዎች አመጡ። ንጉሡና መኳንንቱም ሚስቶቹና ቁባቶቹም ጠጡባቸው። የወይን ጠጅም እየጠጡ ከወርቅና ከብር ከናስና ከብረት ከእንጨትና ከድንጋይ የተሠሩትን አማልክት አመሰገኑ። በዚያም ሰዓት የሰው እጅ ጣት ወጥታ በንጉሡ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፈች። ንጉሡም የሰው ጣት ስትጽፍ አየ። ያን ጊዜም የንጉሡ ፊት ተለወጠ፣ ልቡም ታወከ፣ የወገቡም ጅማቶች ተፈቱ፣ ጉልበቶቹም ተብረከረኩ። ንጉሡም አስማተኞቹንና ከለዳውያኑን ቃላተኞቹንም ያገቡ ዘንድ በታላቅ ድምፅ ጮኸ። ንጉሡም የባቢሎንን ጠቢባን ይህን ጽሕፈት ያነበበ ፍቺውንም የነገረኝ ሐምራዊ ግምጃ ይለብሳል፣ የወርቅም ማርዳ በአንገቱ አስርለታለሁ፣ በመንግሥቴም ላይ 3ኛ ገዢ አድርጌ ሾመዋለሁ ብሎ ተናገረ። የዚያን ጊዜም የንጉሡ ጠቢባን ሁሉ ገቡ። ነገር ግን ጽሕፈቱን ያነቡ ዘንድ ፍቺውንም ለንጉሡ ይነግሩ ዘንድ አልቻሉም። ንጉሡም ብልጣሶር እጅግ ደነገጠ፣ ፊቱም ተለወጠበት፣ መኳንንቱም ተደናገጡ። ንግሥቲቱም የንጉሡንና የመኳንንቱን ቃል ሰምታ ወደ ግብዣ ቤቱ ገባች። እንዲህም አለች፣ ንጉሥ ሆይ ለዘላለም ኑር፣ ሐሳብህ አያስቸግርህ፣ ፊትህም አይለወጥ። የእግዚአብሔር ቅዱስ መንፈስ ያለበት ሰው በመንግሥትህ ውስጥ አለ። በአባትህም ዘመን እንደ አማልክት ጥበብ ያለ ጥበብና ማስተዋል ዕውቀትንም ተገኘበት። አባትህ ንጉሡ ናቡከደነፆር የሕልም ተርጓሚዎችና የአስማተኞች የከለዳውያንና የቃላተኞች አለቃ አድርገው ሸመው። መልካም መንፈስ፣ ዕውቀትም ማስተዋልም፣ ሕልምንም መተርጎም፣ እንቆቅልሽንም መግለጥ፣ የታተመውንም መፍታት በእርሱ ተገኝቷልና እርሱም ንጉሡ ስሙን ብልጣሶር ብሎ የሰየመው ዳንኤል ነው። አሁንም እርሱ ይጠራ፣ እርሱም ፍቺውን ይነግርሃል። የዛን ጊዜም ዳንኤል ወደ ንጉሡ ፊት ገባ። ንጉሡም ተናገረው፣ ዳንኤልንም እንዲህ አለው፣ ንጉሡ አባቴ ከይሁዳ ከማረካቸው ከይሁዳ ምርኮኞች ልጆች የሆንህ ዳንኤል አንተ ነህን? የእግዚአብሔር ቅዱስ መንፈስ እንዳለብህ ዕውቀትና ማስተዋልም ሕልምንም መተርጎም እንደተገኘብህ ስለ አንተ ሰምቻለሁ። አሁንም ይህንን ጽሕፈት ያነቡ ዘንድ ፍቺውንም ይነግሩኝ ዘንድ ጠንቋዮችና ፈላስፎች ጠቢባንም ሟርተኞችም ወደ እኔ ገብተው ነበር። ነገር ግን የነገሩን ፍቺ ይነግሩኝ ዘንድ አልቻሉም። አንተ ግን ፍቺውን ትሰጠኝ ዘንድ የታተመውንም ትፈታ ዘንድ እንድትችል ሰምቻለሁ። አሁንም ጽሕፈቱን ታነብ ዘንድ ፍቺውንም ትነግረኝ ዘንድ ብትችል ሐምራዊ ግምጃ ትለብሳለህ፣ የወርቅም ማርዳ በአንገትህ ዙሪያ አስርልሃለሁ። አንተም በመንግሥቴ ላይ 3ኛ ገዢ ትሆናለህ። የዛን ጊዜም ዳንኤል መለሰ፣ በንጉሡም ፊት እንዲህ አለ፣ ስጦታህ ለአንተ ይሁን፣ የመንግሥትህንም ሲሶ ለሌላ ስጥ። ነገር ግን ጽሕፈቱን ለንጉሡ አነባለሁ፣ ፍቺውንም እነግርሃለሁ። ንጉሥ ሆይ ልዑል አምላክ ለአባትህ ለናቡከደነፆር መንግሥትንና ታላቅነትን ክብርንና ግርማን ሰጠው። ስለ ሰጠው ታላቅነት ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ በፊቱ ይንቀጠቀጡና ይፈሩ ነበር። የፈቀደውንም ይገድል፣ የፈቀደውንም በሕይወት ያኖር ነበር።
የፈቀደውንም ያነሳ፣ የፈቀደውንም ያዋርድ ነበር። ልቡ ግን በታበየ ጊዜ በኩራትም ያደርግ ዘንድ መንፈሱ በጠነከረ ጊዜ ከመንግሥቱ ዙፋን ተዋረደ፣ ክብሩም ተለየው። ልዑል አምላክም የሰዎችን መንግሥት እንዲገዛ ለሚወደውም እንዲሰጠው እስኪያውቅ ድረስ ከሰው ልጆች ተለይቶ ተሰደደ። ልቡም እንደ አውሬ ልብ ሆነ፣ መኖሪያውም ከምድረ በዳ አህዮች ጋር ነበረ። እንደ በሬም ሳር በላ፣ አካሉም በሰማይ ጠል ረሰረሰ። ብልጣሶር ሆይ አንተ ልጁ ስትሆን በእግዚአብሔር ፊት ልብህን አላዋረድክም፣ ይህንንም ሁሉ አላወቅክም። በሰማይ አምላክ በእግዚአብሔር ላይ ኮራህ፣ የመቅደሱንም ዕቃዎች በፊትህ አመጡ። አንተም መኳንንትህም ሚስቶችህም ቁባቶችህም የወይን ጠጅ ጠጣችሁባቸው። ከብርና ከወርቅም ከናስና ከብረትም ከእንጨትና ከድንጋይም የተሠሩትን የማያዩትን የማይሰሙትንም የማያውቁትንም አማልክት አመሰገንህ። ትንፋሽህንና መንገድህን ሁሉ በእጁ የያዘውን አምላክ ግን አላመሰገንከውም። ስለዚህም ይህ የሰው እጅ ጣት ከእርሱ ዘንድ ተልኳል፣ ይህም ጽሕፈት ተጽፏል። የተጻፈውም ጽሕፈት ማኔ ቴቄል ፋሬስ ይላል። የነገሩም ፍቺ ይህ ነው። ማኔ ማለት እግዚአብሔር መንግሥትህን ቆጠራት ፈጸማትም ማለት ነው። ቴቄል ማለት በሚዛን ተመዘነች ቀላም ተገኘች ማለት ነው። ፋሬስ ማለት መንግሥትህ ተከፈለች፣ ለሚዶንና ለፋርስ ሰዎችም ተሰጠች ማለት ነው። የዚያን ጊዜም ብልጣሶር ለዳንኤል ሐምራዊ ግምጃ እንዲያለብሱት የወርቅ ማርዳም በአንገቱ ዙሪያ እንዲያደርጉለት አዘዘ። በመንግሥትም ላይ ሦስተኛ ገዥ እንዲሆን አዋጅ አስነገረ። በዚያም ሌሊት የከለዳውያን ንጉሥ ብልጣሶር ተገደለ። ሜዶናዊውም ዳርዮስ በእርሱ ፋንታ ነገሠ። ዕድሜውም 62 ዓመት ነበረ። ምዕራፍ 6 በዳንኤል ላይ የተደረገ ሴራ። ዳርዮስም በመንግሥቱ ሁሉ ዘንድ እንዲሆን 120 መሳፍንትን በመንግሥቱ ላይ ይሾም ዘንድ ወደደ። መሳፍንቱም ግብሩን ያመጡላቸው ዘንድ ንጉሡም በማንኛውም እንዳይቸገር 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንቱ በለጠ። ንጉሡም በመንግሥቱ ሁሉ ላይ ሾመው። ያን ጊዜም አለቆችና መሳፍንቱ ስለ መንግሥቱ በዳንኤል ላይ ምክንያት ይፈልጉ ነበር። ነገር ግን የታመነ ነበርና ምንም በደል አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። እነዚያም ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ምክንያት አናገኝበትም አሉ። ያን ጊዜም ሹሞቹና መኳንንቱ ወደ ንጉሡ ተሰብስበው እንዲህ አሉት፣ ንጉሡ ዳርዮስ ሆይ ለዘላለም ኑር። የመንግሥቱ አለቆች ሁሉ፣ ሹሞችና መሳፍንት፣ አማካሪዎችና አዛዦች፣ ንጉሥ ሆይ ከአንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶቹ ጉድጓድ ውስጥ ይጣል የሚል የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉሥ ሆይ እንደማይለውጠው እንደ ሜዶናና እንደ ፋርስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ። ያን ጊዜም ንጉሡ ዳርዮስ ይህንን ሥርዓት ይጽፉ ዘንድ አዘዘ። ዳንኤል በአንበሳ ጉድጓድ እንደተጣለ። ዳንኤልም ይህ ሥርዓት እንደታዘዘ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበረ ከቀኑ በ3 ሰዓት በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። እነዚያም ሰዎች በማንኛውም ነገር ዘወትር ይመለከቱት ነበርና ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። ወደ ንጉሡም ቀርበው ስለ ንጉሡ ትእዛዝ፣ ንጉሥ ሆይ ከአንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፍህምን? አሉት። ንጉሡም መልሶ ነገሩ እንደማይለውጠው እንደ ሜዶናና እንደ ፋርስ ሕግ እውነት ነው አላቸው። የዚያን ጊዜም በንጉሡ ፊት መልሰው ንጉሥ ሆይ ከይሁዳ የምርኮ ልጆች የሆነው ዳንኤል ከቀኑ በ3 ሰዓት ልመናውን ይለምናል እንጂ አንተንና የጻፍከውን ትእዛዝ አይቀበልም አሉት። ንጉሡም ይህንን ቃል በሰማ ጊዜ በጣም አዘነ። ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ሊያድነውም ፀሐይ እስኪገባ ድረስ ደከመ። ያን ጊዜም እነዚያ ሰዎች ወደ ንጉሡ ተሰብስበው ንጉሡን፣ ንጉሥ ሆይ ንጉሥ ያጸናውን ትእዛዝ ወይም ሥርዓት ይለውጥ ዘንድ እንዳይገባ የሜዶናና የፋርስ ሕግ እንደሆነ እወቅ አሉት።
ያን ጊዜም ዳንኤልን አምጥተው በአንበሶች ጉድጓድ ይጥሉት ዘንድ ንጉሡ አዘዘ። ንጉሡም ዳንኤልን ሁልጊዜ የምታመልከው አምላክህ እርሱ ያድንህ አለው። ድንጋይም አምጥተው በጉድጓዱ አፍ ላይ ገጠሙበት። ንጉሡም በዳንኤል ላይ የሚተነኳኮል ሰው እንዳይኖር በቀለበቱና በመኳንንቱ ቀለበት አተመው። ንጉሡም ወደ ቤቱ ሄደ፣ ሳይበላም ተኛ። የሚበላውም አላመጡለትም፣ እንቅልፉም ከእርሱ ራቀ። እግዚአብሔርም የአንበሶቹን አፍ ዘጋ፣ ዳንኤልንም አልቧጨሩትም። ዳንኤል ከአንበሶቹ አፍ እንደ ዳነ። በነጋውም ንጉሡ ማልዶ ተነሣ፣ ፈጥኖም ወደ አንበሶቹ ጉድጓድ ሄደ። ወደ ጉድጓዱም በቀረበ ጊዜ በታላቅ ቃል ጮኸ። ንጉሡም ዳንኤልን የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክህ ከአንበሶቹ አፍ ያድንህ ዘንድ ችሏልን? አለው። ዳንኤልም ንጉሡን ንጉሥ ሆይ ለዘላለም ኑር፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልሁምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልቧጨሩኝም አለው። ያን ጊዜም ንጉሡ እጅግ ደስ አለው። ዳንኤልንም ከጉድጓዱ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓዱ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ንጉሡም ዳንኤልን የከሰሱ እነዚያ ሰዎች ያመጧቸው ዘንድ አዘዘ። እነርሱንና ልጆቻቸውንም ሚስቶቻቸውንም በአንበሶቹ ጉድጓድ ጣሏቸው። ወደ ጉድጓዱም መጨረሻ ሳይደርሱ አንበሶቹ ያዟቸው፣ አጥንታቸውንም ሁሉ ሰባበሩ። ያን ጊዜም ንጉሡ ዳርዮስ በምድር ሁሉ ላይ ወደሚኖሩ ወገኖችና አሕዛብ በልዩ ልዩም ቋንቋ ወደሚናገሩ ሁሉ ጻፈ፣ እንዲህም አለ። ሰላም ይብዛላችሁ። በመንግሥቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለም የሚኖር ነውና መንግሥቱም የማይጠፋ ነው። ግዛቱም ለዘላለም ይኖራል፣ ያድናል፣ ይታደግማል። በሰማይና በምድርም ተአምራትንና ድንቅን ይሠራል። ዳንኤልንም ካንበሶቹ አፍ አድኖታል። ይህም ዳንኤል በዳርዮስ መንግሥትና በፋርሳዊ በቂሮስ መንግሥት ከፍ ከፍ አለ። ምዕራፍ 7 ስለ አራቱ አራዊት ራእይ። በባቢሎን ንጉሥ በብልጣሶር በመጀመሪያው ዓመተ መንግሥት ዳንኤል በአልጋው ላይ ሕልምንና የራሱን ራእይ አየ። ከዚያም በኋላ ሕልሙን ጻፈ፣ እንዲህም አለ። እኔ ዳንኤል ራእይ አየሁ። እነሆም አራቱ የሰማይ ነፋሳት በታላቁ ባሕር ላይ ይነፍሱ ነበር። አራትም ታላላቅ አራዊት ከባሕር ወጡ፣ እያንዳንዲቱም ከሌላይቱ ልዩ ነበረች። መጀመሪያይቱ እንደ ሴት አንበሳ ነበረች፣ እንደ ንስርም ክንፍ ነበራት። ክንፎቿም ከእርሷ እስኪነቀሉ ድረስ አይ ነበር። ከምድርም ከፍ ከፍ አለች፣ እንደ ሰውም በእግር ቆመች። የሰውም ልብ ተሰጣት። እነሆም ሁለተኛይቱ ድብ የምትመስል ሌላ አውሬ ነበረች፣ በአንድ ወገንም ቆመች። ሦስትም የጎድን አጥንቶች በአፏ ውስጥ በጥርሶቿ መካከል ነበሩ። እንደዚህም ተነስተሽ እጅግ ሥጋ ብዪ አሏት። ከዚህም በኋላ እነሆ ነብር የምትመስል በጀርባዋም ላይ 4 የወፍ ክንፎች የነበሯት ሌላ አውሬ አየሁ። ለአውሬይቱም 4 ራሶች ነበሯት፣ ሥልጣንም ተሰጣት። ከዚህም በኋላ በሌሊት ራእይ አየሁ። እነሆም የምታስፈራና የምታስደነግጥ እጅግም የበረታች ታላላቅም የብረት ጥርሶች የነበሯት 4ተኛ አውሬ ነበረች። ትበላና ታደቅ ነበር፣ የቀረውንም በእግሯ ትረግጥ ነበር። ከእርሷም በፊት ከነበሩት አራዊት ሁሉ የተለየች ነበረች። 10 ቀንዶችም ነበሯት። ቀንዶችንም ተመለከቱ፣ እነሆም በመካከላቸው ሌላ ትንሽ ቀንድ ወጣ። በፊቱም ከቀደሙት ቀንዶች 3 ተነቃቀሉ። እነሆም በዚያ በትንሹ ቀንድ እንደ ሰው ዓይኖች የነበሩ ዓይኖች፣ በትዕቢትም የሚናገር አፍ ነበሩት። ዙፋኖችም እስኪዘረጉ ድረስ አየሁ። በዘመናት የሸመገለውም ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ነጭ ሱፍ ነበረ። ዙፋኑም የእሳት ነበልባል ነበረ፣ መንኰራኵሮቹም የሚነድ እሳት ነበሩ። የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 የሆኑ ያገለግሉት ነበር። እልፍ አእላፋትም በፊቱ ቆመው ነበር። ለፍርድም ተቀመጠ፣ መጻሕፍትንም ገለጠ።
የዚያን ጊዜም ይህ ቀንድ ከተናገረው ነገር የተነሳ አውሬው እስኪርቅና እስኪጠፋ ድረስ አየው። በእሳትም ያቃጥሉት ዘንድ ሰውነቱን አሳልፈው ሰጡት። ከቀሩትም አራዊት ግዛታቸው ተወሰደ። የሕይወታቸውም ዘመን ግን እስከ ተወሰነ ጊዜ ድረስ ረዘመ። በሌሊትም ራእይ አየሁ። እነሆም የሰው ልጅ የሚመስል በሰማይ ደመና መጣ። በዘመናትም ወደ ሸመገለው ደረሰ። ወደ ፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግሥትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው። መንግሥቱም የማይጠፋ ነው። የሕልሙ ፍቺ። እኔም ዳንኤል መንፈሴ ተንቀጠቀጠብኝ፣ ከራሴም ራእይ የተነሣ ልቤ ደነገጠብኝ። በዚያም ከቆሙት ወደ አንዱ ቀርቤ ስለዚህ ሁሉ እውነቱን ጠየቅኩት። እርሱም ነገረኝ፣ የነገሩንም ፍቺ አስታወቀኝ። እኔም ነገሩን ተረዳሁት። እንዲህም አለኝ፣ እነዚህ ያየሃቸው አራቱ ታላላቅ አራዊት ከምድር የሚነሱ አራት ነገሥታት ናቸው። ዳግመኛም ይወገዳሉ። ነገር ግን መንግሥት ለልዑሉ ቅዱሳን ይመለሳል። የልዑሉ ቅዱሳንም መንግሥቱን ይወስዳሉ፣ እስከ ዘላለም ዓለምም መንግሥቱን ይወርሳሉ። ከዚህም በኋላ ከቀሩት ሁሉ ተለይታ እጅግ ስለምታስፈራራው፣ ጥርሶቿም የብረት ጥፍሮቿም የናስ ስለሆኑት ስለምትበላውና ስለምታደቀው፣ የቀረውንም በእግሯ ስለምትረግጠው ስለ አራተኛይቱ አውሬ፣ በራሷም ላይ ስለነበሩ ስለ 10 ቀንዶች፣ በኋላም ስለወጣው በፊቱም ስለወደቁ 3 ቀንዶች፣ ዓይኖችና ትዕቢት የተናገረ አፍ ስለነበሩት ራሱም ከሌሎቹ ስለበለጠ ስለ ሌላው ቀንድ እውነቱን ለማወቅ ጠየቅኩት። እነሆም ያ ቀንድ ከቅዱሳን ጋር ሲዋጋ አየሁ፣ አሸነፋቸውም። በዘመናትም የሸመገለው እስኪመጣ ድረስ ፍርድም ለልዑል ቅዱሳን እስኪሰጥ ድረስ ቅዱሳኑም መንግሥቱን የሚወስዱበት ዘመን እስከሚመጣ ድረስ አሸነፋቸው። እንዲህም አለኝ፣ አራተኛው አውሬ በምድር ላይ የሚነሣ አራተኛ መንግሥት ነው። እርሱም ከመንግሥታት ሁሉ ይበልጣል። ምድሪቱንም ሁሉ ይበላል፣ ይረግጣታል፣ ያደቃትማል። 10ሩም ቀንዶች ከዚያ መንግሥት የሚነሱ 10 ነገሥታት ናቸው። ከእነርሱም በኋላ ሌላ ይነሳል። እርሱም ከፊተኞቹ በክፋት የበለጠ ይሆናል። 3ቱንም ነገሥታት ያዋርዳል። በልዑሉም ላይ ቃልን ይናገራል። የልዑሉንም ቅዱሳን ይሰባብራል። ዘመናትንና ሕግን ይለውጥ ዘንድ ያስባል። እስከ ዘመንና እስከ ዘመናት እስከ እኩሌታ ዘመንም በእጁ ይሰጣሉ። ነገር ግን ፍርድ ይሆናል። እስከ ፍጻሜውም ድረስ ያፈርሱትና ያጠፉት ዘንድ ግዛቱን ያስወግዱታል። መንግሥትም ግዛትም ከሰማይም ሁሉ በታች ያሉ የመንግሥታት ታላቅነት ለልዑሉ ቅዱሳን ሕዝብ ይሰጣል። መንግሥቱ የዘላለም መንግሥት ነው። መኳንንቱም ሁሉ ይገዙለታል፣ ይታዘዙለትማል። የነገሩ ፍጻሜ እስከዚህ ድረስ ነው። እኔም ዳንኤል በሐሳቤ እጅግ ተቸገርሁ፣ ፊቴም ተለወጠብኝ። ዳሩ ግን ነገሩን በልቤ ጠብቄአለሁ። ምዕራፍ 8 ዳንኤል በራእይ ያያቸው አውራ በግና ፍየል። በመጀመሪያ ከተገለጠልኝ ራእይ በኋላ ንጉሡ ብልጣሶር በነገሰ በሦስተኛው ዓመት ለእኔ ለዳንኤል ራእይ ተገለጠልኝ። በኤላም አውራጃ ባለው በሱሳ ግንብ ሳለሁ ራእይ አየሁ። በኡባልም ወንዝ አጠገብ ነበሩ። ዓይኖቼንም አቅንቼ አየሁ። እነሆም አንድ የበግ አውራ መጥቶ በኡባል አጠገብ ቆመ። 2 ቀንዶች ነበሩት፣ ቀንዶቹም ረጃጅሞች ነበሩ። አንዱ ቀንዱ ግን ከሌላው ቀንዱ ይበልጥ ነበር። ረጅሙም ቀንዱ በስተኋላ የበቀለ ነበር። አውራውም በግ ወደ ምዕራብ፣ ወደ ሰሜንም ወደ ደቡብም በቀንዱ ሲጎሽም አየሁ። አራዊትም ሁሉ በፊቱ አይቆሙም ነበር። ከእጁም የሚያድን አልነበረም። እንደ ፈቃዱም አደረገ፣ ከፍ ከፍም አለ። እኔ ዳንኤልም የባሕሪ ክፍል በምትሆን በሱሳ ነበሩ። ስመለከትም እነሆ ከምዕራብ ወገን አንድ አውራ ፍየል በምድር ሁሉ ፊት ላይ ወጣ፣ ምድርንም አልነካም። ለፍየሉም በዓይኖቹ መካከል አንድ ታላቅ ቀንድ ነበረው። 2ም ቀንድ ወዳለው በኡባል ወንዝም ፊት ቆሞ ወዳየሁት አውራ በግ መጣ። በኃይሉም ቁጣ ፈጥኖ ወደ እርሱ ሮጠ። ወደ አውራውም በግ ቀርቦ አየሁት። እርሱም ዘሎ ወጣበት፣ አውራውንም በግ መታ፣ 2ቱንም ቀንዶች ሰበረ።
አውራውን በግ በፊቱ ሊቆም ኃይል አልነበረውም። እርሱም በምድር ላይ ጥሎ ረገጠው። አውራውንም በግ ከእጁ ያድን ዘንድ የሚችል አልነበረም። አውራውም ፍየል ራሱን እጅግ ታላቅ አደረገ። በበረታም ጊዜ ታላቁ ቀንዱ ተሰበረ። ወደ አራቱም የሰማይ ነፋሳት የሚመለከቱ 4 ቀንዶች ከበታቹ ወጡ። ከእነርሱም ከአንደኛው አንድ ጠንካራ ቀንድ ወጣ። ወደ ደቡብም ወደ ምስራቅም ወደ መልካሚቱ ምድር እጅግ ከፍ አለ። እስከ ሰማይም ሰራዊት ድረስ ከፍ አለ። ከሰማይ ሰራዊትና ከሰማይ ከዋክብትም የተወሰኑትን ወደ ምድር ጣለ፣ ረገጣቸውም። እስከ ሰራዊትም አለቃ ድረስ ምርኮን አዳነ። ከእርሱም የተነሳ የዘወትሩ መሥዋዕት ተሻረ፣ የመቅደሱም ስፍራ ፈረሰ። የኀጢአትም መሥዋዕት ከዘወትሩ መሥዋዕት ጋር ተሰጠ። እውነትም ወደ ምድር ተጣለች፣ አደረገም፣ ተከናወነም። ከቅዱሳኑም አንዱ ሲናገር ሰማው። ለተናገረው ለቅዱሳኑም ሁለተኛው ቅዱስ ስለ ዘወትሩ መሥዋዕት መቅደሱና ሰራዊቱም ይረግጡ ዘንድ ስለሚሰጥና ስለሚጠፋ ኀጢአት የሆነው ይህ ራእይ እስከ መቼ ይቆያል አለው። እርሱም እስከ 2300 ማታና ጠዋት ድረስ ነው፣ ከዚያም በኋላ መቅደሱ ይነጻል አለኝ። መልአኩ ቅዱስ ገብርኤል ራእዩን ለዳንኤል እንደተረጎመለት፣ እኔም ዳንኤል ራእዩን ባየሁ ጊዜ ልረዳው ፈለግሁ። እነሆም የሰው አምሳል በፊቴ ቆሞ ነበረ። በኡባልም ወንዝ መካከል የሰው ድምፅ ሰማሁ። ጠርቶም ገብርኤል ሆይ ራእዩን ለዚህ ሰው ግለጥለት አለ። እኔም ወደ ቆምኩበት ቀረበ። በመጣም ጊዜ ፈርቼ በግንባሬ ተደፋው። እርሱም የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውል አለኝ። ሲናገረኝም ደንግጬ በምድር ላይ በግንባሬ ተደፋው። እርሱም ዳሰሰኝ፣ አንስቶም በእግሬ አቆመኝ፣ እንዲህም አለኝ፣ እነሆ በመቅሰፍቱ በመጨረሻ ዘመን የሚሆነውን አስታውቅሃለሁ። ይህ ገና ለፍጻሜ ዘመን ነውና ያየኸው ቀንዶች ያሉት አውራ በግ የሜዶንና የፋርስ ንጉሥ ነው። አውራውም ፍየል የግሪኮች ንጉሥ ነው። በዓይኖቹ መካከል ያለው ታላቁ ቀንድ መጀመሪያው ንጉሥ ነው። እርሱም በቆመበት በተሰበረ ጊዜ በእርሱ ፋንታ 4ቱ እንደተነሱ እንዲሁ ከወገኑ 4 መንግሥታት ይነሳሉ። ነገር ግን በኃይል አይተካከሉትም። በመንግሥታቸውም መጨረሻ ኃጢአታቸው በተሞላች ጊዜ እንቆቅልሽን የሚያስተውል ፊቱ ጨካኝ የሆነ ንጉሥ ይነሳል። ኃይሉም ይበረታል፣ በተአምርም ያጠፋል፣ ያደርግማል፣ ያከናውንማል። ኃያላንና ቅዱሳንን ሕዝብ ያጠፋል፣ የአንገቱን ቀንበር ያቀናል። ተንኰል በእጁ አለ፣ በልቡም ይታበያል። በሽንገላም ብዙዎችን ያጠፋል። በአለቆቹም አለቃ ላይ ይቆማል፣ ያለ እጁም ይሰብራል። የተነገረውም የማታውና የጠዋቱ ራእይ እውነተኛ ነው። ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ። እኔም ዳንኤል ተኛው፣ አያሌም ቀን ታመምሁ። ከዚያም በኋላ ተነስቼ የንጉሡን ሥራ ሠራ ነበር። ስለ ራእዩም እደነቅ ነበር፣ የሚያስተውለው ግን አልነበረም። ምዕራፍ 9 የዳንኤል ጸሎት። በከለዳውያን መንግሥት ላይ በነገሰ ከሜዶን ዘር በነበረ በአህሻዊሮስ ልጅ በዳርዮስ በመጀመሪያው ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል በ70 ዓመት የኢየሩሳሌም ጥፋት እንደሚፈጸም እግዚአብሔር በነቢዩ ኤርምያስ የተናገረው ቃል በተጻፈበት መጽሐፍ ያለውን የዘመኑን ቁጥር አወቅሁ። ማቅ ለብሼ በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ። ወደ አምላኬም ወደ እግዚአብሔር ጸለይሁ። ተናዝዤም እንዲህ አልሁ፣ ጌታ ሆይ ከሚወዱህና ትእዛዝህን ከሚፈጽሙ ጋር ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምፀንማል። ከትእዛዝህና ከፍርድህም ፈቀቅ ብለናል። በስምህም ለነገሥታቶቻችንና ለአለቆቻችን ለአባቶቻችንም ለሀገሩም ሕዝብ ሁሉ የተናገሩትን ባሪያዎችህን ነቢያትን አልሰማንም። ጌታ ሆይ ጽድቅ ላንተ ነው። እንደ ዛሬም ለእኛ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ለእስራኤልም ሁሉ በቅርብና በሩቅም ላሉት አንተን በበደሉበት በበደላቸው ምክንያት በበተንህበት አገር ሁሉ የፊት እፍረት ነው። ጌታ ሆይ በአንተ ላይ ኃጢአት ስለ ሠራን ለእኛና ለነገሥታቶቻችን
ለአለቆቻችንና ለአባቶቻችንም የፊት እፍረት ነው። ለጌታም ለአምላካችን ምሕረትና ይቅርታ ነው፣ በእርሱ ላይ አምፀናልና በባሪያዎቹም በነቢያት እጅ በፊታችን ባኖረው በሕጉ እንሄድ ዘንድ የአምላካችንን የእግዚአብሔርን ቃል አልሰማንምና። እስራኤልም ሁሉ ሕግህን ተላልፈዋል፣ ቃልህንም መስማትን እምቢ ብለዋል። በእርሱ ላይ ኀጢአት ሠርተናልና መርገምና በእግዚአብሔር ባሪያ በሙሴ ሕግ የተጻፈው መሐላ መጣብን። እጅግ ክፉ ነገርንም በእኛ ላይ በመምጣቱ በላያችንና በእኛ ዘንድ በተሾሙት ፈራጆቻችን ላይ የተናገረውን ቃል አጸና። በኢየሩሳሌምም ላይ እንደ ተደረገው ያለ ነገር ከቶ ከሰማይ ሁሉ በታች አልተደረገም። በሙሴም ሕግ እንደ ተጻፈ ይህ ክፉ ነገር ሁሉ መጣብን። ከኀጢአታችን እንመለስ፣ እውነትህንም እናስብ ዘንድ ወደ አምላካችን ወደ እግዚአብሔር ፊት አልለመንም። ስለዚህም እግዚአብሔር ክፉ ነገርን በእኛ ላይ ፈጥኖ አመጣ። አምላካችን እግዚአብሔር በሚሠራው ሥራ ሁሉ ጻድቅ ነውና እኛም ቃሉን አልሰማንምና። አሁንም ሕዝብህን ከግብፅ ምድር በበረታች እጅ ያወጣህ እንደ ዛሬም ቀን ስምን ለአንተ ያደረግህ ጌታ አምላካችን ሆይ ኀጢአትን ሠርተናል፣ ክፋትንም አድርገናል። ጌታ ሆይ በፍጹም ቸርነትህ ቁጣህንና መቅሰፍትህን ከከተማ ከኢየሩሳሌምና ከተቀደሰው ተራራህ መልስ። ስለ ኀጢአታችንና ስለ አባቶቻችን በደል ኢየሩሳሌምና ሕዝብህ በዙሪያችን ላሉት ሁሉ መሰደቢያ ሆነዋልና። አሁንም አምላካችን ሆይ የባሪያህን ጸሎትና ልመናውን ስማ። ጌታ ሆይ በፈረሰው በመቅደስህ ላይ ስለ አንተ ስትል ፊትህን አብራ። አምላኬ ሆይ በፊትህ የምንለምን ስለ ብዙ ምሕረትህ ነው እንጂ ስለ ጽድቃችን አይደለምና ጆሮህን አዘንብለህ ስማ። ዐይንህንም ገልጠህ ጥፋታችንንና ስምህ የተጠራባትን ከተማ ተመልከት። አቤቱ ስማ፣ አቤቱ ይቅር በል፣ አቤቱ አድምጥና አድርግ። አምላኬ ሆይ ስምህ በከተማህና በሕዝብህ ላይ ተጠርቶአልና ስለ ራስህ አትዘግይ። እኔም ገና ስናገርና ስጸልይ በኀጢአቴና በሕዝቤም በእስራኤል ኀጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለ ተቀደሰው ስለ አምላኬ ተራራ ይቅርታን ስጠይቅ ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እንሆ እየበረረ መጣ። በማታም መሥዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለ። ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድህ ሰው ነህና በልመናህ መጀመሪያ ላይ ቃል ወጥቶአል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። ዓመፃን ይጨርስ፣ ኀጢአትንም ይፈጽም፣ በደልንም ያስተሰሪ፣ የዘላለምንም ጽድቅ ያገባ፣ ራእይንና ትንቢትን ያትም፣ ቅዱሰ ቅዱሳንንም ይቀባ ዘንድ በሕዝብህና በቅድስት ከተማህ ላይ 70 ሱባዔ ተቆጥሮአል። ስለዚህ ይወቅ አስተውልም። ኢየሩሳሌምን መጠገንና መሥራት ትእዛዙ ከሚወጣበት ጀምሮ እስከ ንጉሡ ክርስቶስ ድረስ 7 ሱባዔና 62 ሱባዔ ይሆናል። ጎዳናዋና ቅጥሯ ተመልሶ ይሠራል፣ ጊዜውም ይፈጸማል። ከ62 ሱባዔ በኋላም መሲህ ይገደላል፣ በእርሱም ዘንድ ፍትሕ የለም። ከሚመጣውም አለቃ ጋር ከተማይቱንና መቅደሱን ያጠፋል። ፍጻሜውም በጎርፍ ይሆናል፣ እስከ መጨረሻም ድረስ ጦርነት ይሆናል። ጥፋትም ተቀጥሯል። እርሱም ከብዙ ሰዎች ጋር ቃል ኪዳን ለአንድ ሱባዔ ያጸናል። በሱባዔውም እኩሌታ መሥዋዕቱንና ቁርባኑን ያስቀራል። በቤተ መቅደስም የጥፋት ርኩሰት ይሆናል። እስከ ዘመኑ ፍጻሜ የጥፋት መጨረሻ ይሆናል። ምዕራፍ 10 ዳንኤል በጤግሮስ ወንዝ አጠገብ ያየው ራእይ። በፋርስ ንጉሥ በቂሮስ በሦስተኛው ዓመተ መንግሥት ብልጣሶር ለተባለው ለዳንኤል ነገር ተገለጠለት። ነገሩም እውነት ነበረ። ታላቅ ኃይልና ማስተዋልም በራእይ ውስጥ ተሰጠው። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበሩ። ማለፊያ እንጀራም አልበላሁም፣ ሥጋና የወይን ጠጅም ባፌ አልገባም። 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም። ከመጀመሪያውም ወር በ24ኛው ቀን ጤግሮስ በተባለው በታላቁ ወንዝ አጠገብ ነበሩ። ዓይኖቼንም አነሳሁ፣ እነሆም በፍታ የለበሰውን ጥሩም የአፌዝን ወርቅ በወገቡ ላይ የታጠቀውን ሰው አየሁ።
አካሉም እንደ ብርሌ ይመስል ነበር። ፊቱም እንደ መብረቅ አምሳያ ነበረ። ዓይኖቹም እንደሚንበለበል ፋና፣ ክንዶቹና እግሮቹም እንደ ጋለ ናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበረ። እኔም ዳንኤል ብቻዬን ራእዩን አየሁ። ከእኔ ጋር የነበሩ ሰዎች ግን ራእዩን አላዩም። ነገር ግን ታላቅ ድንጋጤ ወደቀባቸው፣ ከፍርሃትም የተነሳ ሸሹ። እኔም ብቻዬን ቀረው። ይህንንም ታላቅ ራእይ አየሁ። ኃይልም አልቀረልኝም። ክብሬም ወደ ውርደት ተለወጠብኝ፣ ኃይልም አጣሁ። የቃሉንም ድምፅ ሰማሁ። የቃሉንም ድምፅ በሰማሁ ጊዜ ደንግጬ በምድር ላይ በግንባሬ ተደፋሁ። እነሆም እጅ ዳሰሰችኝ፣ እጄንም ይዞ በጉልበቴ አቆመኝ። እርሱም እጅግ የተወደድህ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬአለሁና የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንንም ቃል ባለኝ ጊዜ እየተንቀጠቀጥኩ ቆምሁ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ። ልብህ ያስተውል ዘንድ ሰውነትህም በአምላክህ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። የፋርስ መንግሥት አለቃ ግን 21 ቀን በፊቴ ቆሞ ነበር። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። እኔም ከፋርስ ንጉሥ ጋር በዚያ ተውሁት። የራእዩም ጊዜ ገና ነውና በኋለኛው ዘመን ለሕዝብህ የሚሆነውን አስታውቅህ ዘንድ አሁን መጥቻለሁ። ይህንንም ቃል በተናገረኝ ጊዜ ፊቴን ወደ ምድር ደፋው፣ ዲዳም ሆንሁ። እነሆም የሰው ልጅ የሚመስል ከንፈሬን ዳሰሰኝ። ያን ጊዜም አፌን ከፍቼ ተናገርሁ። በፊቴም ቆሞ የነበረውን ጌታ ሆይ ከራእዩ የተነሳ ሰውነቴ ታወከች፣ ኃይልም አጣሁ። አቤቱ አገልጋይህ ከጌታዬ ጋር ይናገር ዘንድ እንዴት ይቻላል? ከአሁንም ጀምሮ ኃይሌ አይጸናም፣ እስትንፋስም አልቀረልኝም አልሁት። ደግሞ ሰው የሚመስል ዳሰሰኝ፣ አበረታኝም። እርሱም እጅግ የተወደድህ ሰው ሆይ አትፍራ፣ ሰላም ለአንተ ይሁን፣ በርታ፣ ጽና አለኝ። በተናገረኝም ጊዜ በረታሁና አበርትተኸኛልና ጌታዬ ይናገር አልሁ። እርሱም እንዲህ አለኝ፣ ወደ አንተ የመጣሁት ስለምን እንደሆነ ታውቃለህን? አሁንም የፋርስን አለቃ ወጋው ዘንድ እመለሳለሁ። እኔም ስወጣ እነሆ የግሪኮች አለቃ ይመጣል። ነገር ግን በእውነት መጽሐፍ የተጻፈውን እነግርሃለሁ። በዚህም ነገር ካለቃችሁ ከሚካኤል በቀር የሚረዳኝ ማንም የለም። ምዕራፍ 11 እኔም በሜዶናዊው በዳርዮስ መጀመሪያ ዓመት አጸናውና አበረታው ዘንድ ቆሜ ነበር። አሁንም እውነትን እነግርሃለሁ። እነሆ 3 ነገሥታት ደግሞ በፋርስ ይነሳሉ። አራተኛውም ከሁሉ ይልቅ እጅግ ባለጸጋ ይሆናል። በባለጸግነቱም በበረታ ጊዜ በግሪክ መንግሥት ላይ ሁሉን ያስነሳል። ኃያልም ንጉሥ ይነሳል፣ ትልቅ አገዛዝንም ይገዛል፣ እንደ ፈቃዱም ያደርጋል። በተነሳም ጊዜ መንግሥቱ ትሰበራለች፣ በአራቱም ነፋሳት ትበተናለች፣ ለዘሩ ግን አይከፋፈልም። ከእርሱም በኋላ እርሱ እንደ ገዛባት አገዛዝ አይሆንም። መንግሥቱ ታልፋለች፣ ከነዚህም ለሌሎች ትሰጣለች። የአዜብም ንጉሥ ይበረታል፣ ካለቆቹም አንዱ በእርሱ ላይ ይበረታል። ከእርሱም ይልቅ ብዙ ግዛትን ይገዛል። ከዘመናትም በኋላ ይቀላቀላሉ። የአዜብም ንጉሥ ሴት ልጅ ቃል ኪዳን ለማድረግ ወደ መስዕ ንጉሥ ትመጣለች። የክንዷ ኃይል ግን አይጸናም፣ ዘሩም አይጸናም። እርሷና እርሷን ያመጡ የወለዳትም በዚያም ዘመን ያጸናት አልፈው ይሰጣሉ። ነገር ግን ከስሯ ቁጥቋጥ አንዱ በስፍራው ይነሳል፣ ወደ ሰራዊቱም ይመጣል፣ ወደ መስዕም ንጉሥ አምባ ይገባል፣ በላያቸውም ያደርጋል፣ ያሸንፍማል። አማልክቶቻቸውንና ቀልጠው የተሠሩትን ምስሎቻቸውን ከብርና ከወርቅም የተሠሩትን የከበሩትን ዕቃዎች ወደ ግብፅ ይማርካል። እርሱም ከመስዕ ንጉሥ በላይ ሆኖ ይቆማል። ይህም ወደ አዜብ ንጉሥ መንግሥት ይገባል፣ ነገር ግን ወደ ገዛ ምድሩ ይመለሳል። ልጆቹም ይዋጋሉ፣ ብዙ ሕዝብንና ሰራዊትንም ይሰበስባሉ። እርሱም ይመጣል፣ ይበረታማል፣ ያልፍማል፣ ተመልሶም እስከ አምባው ድረስ ይዋጋል። የአዜብም ንጉሥ ይቈጣል፣ ወጥቶም ከመስዕ ንጉሥ ጋር ይወጋል። ብዙ ሕዝብንም ለሰልፍ ያቆማል። ሕዝቡም አልፎ በእጁ ይሰጣል። ሕዝቡንም ይወስዳል፣ ልቡንም ያስታብያል፣ አእላፋትንም ይጥላል፣ ነገር ግን አያሸንፍም።
የመስዕም ንጉሥ ይመለሳል፣ ከቀደመውም የበለጠ ብዙ ሕዝብን ያቆማል። በዘመናትና በዓመታትም ፍጻሜ ከታላቅ ሰራዊትና ከብዙ ሀብት ጋር ይመጣል። በዚያም ዘመን ብዙ ሰዎች በአዜብ ንጉሥ ላይ ይነሳሉ። ከሕዝብህም መካከል የዓመፅ ልጆች ራዩን ያጸኑ ዘንድ ይነሳሉ፣ ነገር ግን ይወድቃሉ። የመስዕም ንጉሥ ይመጣል፣ አፈርንም ይደለድላል፣ የተመሸገችንም ከተማ ይይዛል። የአዜብም ክንድ የተመረጡትም ሕዝብ አይቆሙም፣ ለመቋቋምም ኃይል የላቸውም። ወደ እርሱ የሚመጣው እንደ ፈቃዱ ያደርጋል፣ በፊቱም የሚቆም የለም። በመልካሚቱም ምድር ይቆማል፣ ሁሉም በእጁ ይፈጸማል። ከመንግሥቱም ሁሉ ኃይል ጋር ይመጣ ዘንድ ፊቱን ያቀናል፣ ከእርሱም ጋር አንድነትን ያደርጋል። ለጥፋቱም ሴት ልጅ ትሰጠዋለች፣ እርሷም አትጸናም፣ ለእርሱም አትሆንም። ከዚህም በኋላ ፊቱን ወደ ደሴቶች ይመልሳል፣ ብዙዎችንም ይወስዳል፣ የኀፍረት አለቆችንም ይሸራል። ኀፍረቱም በላዩ ይመለሳል፣ ፊቱንም ወደ ገዛ ምድሩ አምባዎች ይመልሳል። ደክሞም ይወድቃል አይገኝምም። የመንግሥትን ሥልጣንና ክብር የሚሽር ይነሳል፣ ከመንበሩም ይቀመጣል። ነገር ግን በቁጣም ሳይሆን በጦርነትም ሳይሆን ከጥቂት ቀን በኋላ ይሰበራል። ጨካኙ የሶርያ ንጉሥ፣ በእርሱም ስፍራ የተጠቃ ሰው ይነሳል። የመንግሥቱንም ክብር አይሰጡትም። በቀስታ ይመጣል፣ መንግሥቱንም በማታለል ይይዛል። የሚጎርፍ ተዋጊዎቹም ክንዶቹ ከፊቱ ይሰበራሉ። ከእርሱም ጋር ከተወዳጀ በኋላ ተንኰልን ያደርጋል። ከጥቂትም ሕዝብ ጋር ወጥቶ ይበረታል። በቀስታም ከሀገሩ ሁሉ ወደ ለመለመችው ክፍል ይገባል። አባቶቹና የአባቶቹ አባቶች ያላደረጉትንም ያደርጋል። ብዝበዛውንና ምርኮውን ሀብቱንም በመካከላቸው ይበትናል። በምሽጎችም ላይ እስከ ጊዜው ድረስ ሐሳቡን ይፈጥራል። በታላቅም ሰራዊት ሆኖ ኃይሉንና ልቡን በአዜብ ንጉሥ ላይ ያስነሳል። የአዜብም ንጉሥ በታላቅና በብዙ ሰራዊት ይበረታል። ነገር ግን አሳብ በእርሱ ላይ ይፈጥራሉና አይጸናም። መብሉንም የሚበሉ ሰዎች ይሰብሩታል፣ ሰራዊቱም ይጎርፋል፣ ብዙዎችም ተገለው ይወድቃሉ። እነዚህም ሁለት ነገሥታት በልባቸው ክፋትን ያደርጋሉ፣ በአንድ ገበታም ተቀምጠው ሐሰትን ይናገራሉ። ገና ጊዜው አልደረሰምና አይከናወንላቸውም። ከብዙም ሀብት ጋር ወደ ምድሩ ይመለሳል። ልቡም በተቀደሰው ቃል ኪዳን ላይ ይሆናል፣ ፈቃዱንም ያደርጋል። ወደ ገዛ ምድሩም ይመለሳል፣ በተወሰነውም ጊዜ ይመለሳል። ወደ አዜብም ይመጣል፣ ነገር ግን የኋለኛው እንደ ፊተኛው አይሆንም። ጺም ከይተምና ኔባአ በእርሱ ላይ ይመጣሉ። ስለዚህ አዝኖ ይመለሳል፣ በቅዱሱም ቃል ኪዳን ላይ ይቆጣል፣ ፈቃዱንም ያደርጋል። ተመልሶም ቅዱሱን ቃል ኪዳን የተዉትን ሰዎች ይመለከታል። ዘሮችም ከእርሱ ይነሳሉ፣ ቤተ መቅደሱንም ያረክሳሉ፣ የዘወትሩን መሥዋዕት ያስቀራሉ፣ የጥፋትንም ርኩሰት ያቆማሉ። ቃል ኪዳኑን የሚበድሉትንም በማታለል ያስታሉ። ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉም። በሕዝቡም መካከል ያሉ ጥበበኞች ብዙ ሰዎችን ያስተምራሉ። ነገር ግን በሰይፍና በእሳት ነበልባል በምርኮና በብዙ ዘመን ብዝበዛ ይደክማሉ። በመከራም ጊዜ በጥቂት እርዳታ ይረዳሉ። ብዙ ሰዎችም በግብዝነት ወደ እነርሱ ይጨመራሉ። ጊዜው ገና አልደረሰምና ያገሏቸዋል። ያነጿቸውና ያጠሯቸው ዘንድ ከአዋቂዎች እኩሌቶቹ እስከ ጊዜው ድረስ መከራ ይቀበላሉ። በከበረ ቦታ የሚቆም መጽሐፍንም የሚያነብ ሰው ይህንን ነገር ልብ ያድርግ። ንጉሡም እንደ ፈቃዱ ያደርጋል፣ ራሱንም ከፍ ከፍ ያደርጋል። በአማልክት ሁሉ ላይ ራሱን ታላቅ ያደርጋል። በአማልክትም አምላክ ላይ በትዕቢት ይናገራል። ቁጣም እስኪፈጸም ድረስ ይከናወንለታል፣ የተወሰነው ይደረጋልና። የአባቶቹንም አምላክ የሴቶችንም ምኞት አያከብርም። ራሱንም በሁሉ ላይ ታላቅ ያደርጋልና አማልክትን ሁሉ አያውቅም። ጽኑ በሆነ በእግዚአብሔር ሥልጣንም ይኮራል። አባቶቹም ያላወቁትን አምላክ በወርቅና በብር በዕንቁና በከበረ ነገር ያከብረዋል። ከባዕድም አምላክ ጋር የተመሸጉ ጽኑ አምባዎችን ያደርጋል። ክብርን ያበዛላቸዋል፣ በብዙም ላይ ያስገዛቸዋል፣ ምድርንም በዋጋ ይከፍላል። በፍጻሜ ዘመንም የአዜብ ንጉሥ ከእርሱ ጋር ይዋጋል። የመስዕም ንጉሥ ከሰረገሎቹና ከፈረሰኞቹ
ከብዙ መርከበኞቹም ጋር ይመጣበታል። ወደ ሀገሮቹም ይገባል፣ ይጎርፍማል፣ ያልፍማል። ወደ መልካሚቱ ምድር ይገባል፣ ብዙ ሀገሮችም ይወድቃሉ። ነገር ግን ኤዶምያስና ሞዓብ ከአሞንም ልጆች የበለጡት ከእጁ ይድናሉ። እጁን በሀገሮች ላይ ይዘረጋል፣ የግብፅም ምድር ከእጁ አታመልጥም። በወርቅና በብርም መዝገብ ላይ በከበረችም በግብፅ ዕቃ ሁሉ ላይ ይሰለጥናል። የሊቢያና የኢትዮጵያ ሰዎችም ረዳቶች ይሆኑታል። ከምስራቅና ከሰሜን ግን ወሬ ይደርሰዋል፣ ይቸኩላልም። ብዙ ሰዎችንም ይገላልና ፈጽሞ ያጠፋ ዘንድ በታላቅ ቁጣ ይዋጣል። ንጉሣዊ ድንኳኑንም በባሕርና በከበረው በቅዱሱ ተራራ መካከል ይተክላል። እስከ ጊዜውም ይበረታል፣ የሚረዳውም የለም። ምዕራፍ 12 የዓለም ፍጻሜ። በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም በምድር ከተፈጠረ ጀምሮ እስከዚያው ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብህ ሁሉ እያንዳንዱ ይድናል። በምድርም ትቢያ ውስጥ ካንቀላፉት ብዙዎች እኩሌቶቹ ለዘላለም ሕይወት፣ እኩሌቶቹም ለዕረፍትና ለዘላለም ጉስቁልና ይነሳሉ። ጥበበኞቹም እንደ ሰማይ ጸዳል፣ ከጻድቃንም ብዙዎች እንደ ከዋክብት ለዘላለም ያበራሉ። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም። ብዙ ሰዎች ይመራመራሉ፣ ዕውቀትም ይበዛል። እኔም ዳንኤል አየሁ፣ እነሆም ሁለት ሌሎች ቆመው ነበር። አንዱ በዚህ በወንዙ ዳር፣ ሌላውም በዚያ በወንዙ ዳር። አንዱም ከወንዙ ውሃ በላይ የነበረውን በፍታም የለበሰውን የዚህ ምልክት ፍጻሜ እስከ መቼ ነው አለው። ከወንዙም ውሃ በላይ የነበረው በፍታም የለበሰው ሰው ቀኝና ግራ እጁን ወደ ሰማይ አንስቶ ለዘመንና ለዘመናት ለዘመንም እኩሌታ ነው፣ የተቀደሰውም ሕዝብ ኃይል መበተን በተጨረሰ ጊዜ ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማሁም፣ ነገር ግን አላስተዋልሁም። የዚያን ጊዜም ጌታዬ ሆይ የዚህ ሁሉ ፍጻሜ ምንድን ነው አልሁ። እርሱም እንዲህ አለኝ፣ ዳንኤል ሆይ ቃሉን እስከ ፍጻሜ ዘመን ድረስ የተዘጋና የታተመ ነውና ሂድ። ብዙ ሰዎችም ሰውነታቸውን ያጠራሉ፣ ያነጡማል፣ ይፈትኑማል። ክፉዎች ግን ክፋትን ያደርጋሉ። ክፉዎች ሁሉ አያስተውሉም፣ ጥበበኞች ግን ያስተውላሉ። ለጥፋት ርኩሰት ለመስጠት የዘወትር መሥዋዕት ከቀረ ጀምሮ 1290 ቀን ይሆናል። የሚታገስ እስከ 1335 ቀንም የሚደርስ ምስጉን ነው። አንተ ግን ሂድና ዕረፍ፣ ለፍጻሜው ገና ቀንና ዘመን አለ። በቀኑም መጨረሻ ትነሳለህ፣ በዕጣ ክፍልህም ትቆማለህ። ምዕራፍ 13 ሶስና። በባቢሎን የሚኖር ስሙ ኢዮአቄም የሚባል አንድ ሰው ነበረ። የኬልቄዎን ልጅ ስሟ ሶስና የምትባል ሚስት አግብቶ ነበር። እጅግም መልከ መልካምና እግዚአብሔርን የምትፈራ ነበረች። ወላጆቿም ደጋግ ሰዎች ነበሩ። ለልጃቸውም የሙሴን ሕግ አስተምሯት ነበር። ባሏ ኢዮአቄምም እጅግ ባለጸጋ ነበር። በቤቱም አጠገብ የተክል ቦታ ነበረው። ከሁሉ እርሱ ይከብር ነበርና አይሁድም ወደ እርሱ ይመጡ ነበር። ኃጢአት ከባቢሎን ሕዝቡን እንጠብቃቸዋለን ከሚሉ ግብዞች መምህራንም እንደወጣች እግዚአብሔር ስለ እነርሱ የተናገረባቸው ሁለት ግብዞች መምህራን በዚያ ወራት በሕዝቡ መካከል ታዩ። እነርሱም በኢዮአቄም ቤት ያገለግሉ ነበር። የሚፈራረዱ ሰዎችም ሁሉ ወደ እርሱ ይመጡ ነበር። ሕዝቡ ሁሉ ወደ ቤታቸው ከገቡ በኋላ ቀትር በሆነ ጊዜ ሶስና ወደ ባሏ ተክል ቦታ እየገባች በዚያ ትመላለስ ነበር። እነዚያም ሁለት መምህራን በዚያ እየገባች ስትመላለስ ሁልጊዜ ያዩአት ነበር። እርሷንም ተመኟት፣ ልቦናቸውንም ለወጡ። ሰማይንም እንዳያዩ ዓይናቸውን ከደኑ፣ እውነተኛ ሕግንም አላሰቡም። ሁለቱም ሁሉ በፍቅሯ ተነደፉ። እርስ በርሳቸውም በልቦናቸው ያለውን ነገር አልተነጋገሩም፣ ምኞታቸውን መናገር አፍረዋልና። ከእርሷም ጋር ይተኙ ዘንድ ይፈልጉ ነበር፣ ያገኟትም ዘንድ ሁልጊዜ ይጠብቋት ነበር። አንዱ ሁለተኛውን የምሳ ጊዜ ነውና ወደ ቤታችን ንግባ አለው። እየራሳቸውም ተለያይተው ሄዱ። ተመልሰውም በዚያ በአንድነት ተገናኙ። ሁለቱም ሁሉ ተያዩ።
ያን ጊዜ ምኞታቸውን ተነጋገሩ። እርሷንም ብቻዋን የሚያገኙበትን ጊዜ ተቃጠሩ። ከዚህ በኋላ በቀን ሲጠብቋት ሶስና ሁል ጊዜ ትገባ እንደነበረ ከሁለቱ ደንገጥሮቿ ጋር ገባች። አልቧትም ነበርና በተክል ቦታ ውስጥ ትታጠብ ዘንድ ወደደች። ተሰውረውም ከሚጠብቋት ከሁለቱ መምህራን በቀር በዚያ ማንም አልነበረም። ትታጠብም ዘንድ ደንገጥሮቿን ሽቱና ዘይት እንዲያመጡና የተክሉን ቦታ በር እንዲዘጉ አዘዘቻቸው። እነርሱም እንዳዘዘቻቸው አደረጉ። የተክሉንም ቦታ በር ዘግተው ያዘዘቻቸውን ያመጡ ዘንድ በሰርጥ ጎዳና ወጡ። የተሰወሩ እነዚያን መምህራን ግን አላዩአቸውም ነበር። እነዚያም ደንገጥሮች ከወጡ በኋላ ሁለቱ መምህራን ተነስተው ወደ እርሷ ሮጡ። እነሆ የተክሉ ቦታ በር ተዘግቷል፣ የሚያየንም የለም። ከአንቺ ጋር እንተኛ ዘንድ እንወዳለንና እሺ በይን። ይህ ካልሆነ ግን ከአንቺ ጋር ወንድ እንዳገኘን ተናግረን እናጣሻለን። ስለዚህም ነገር ደንገጥሮችሽን ከአንቺ አስወጥተሽ ሰደድሽ አሏት። ሶስናም አለቀሰች። በሁሉም ፈጽሜ ተሸነፍኩ። ባደርገውም እሞታለሁ፣ ባላደርገውም አልድንም። ከእጃቸው ማምለጥንም አልችልም። በእግዚአብሔር ፊት ከምበድል ኃጢአት ሳልሰራ በእጃችሁ መውደቅ ይሻለኛል አለች። ሶስናም ቃሏን አሰምታ ጮኸች። እነዚያ መምህራን ከእርሷ ጋር ጮኹ። አንዱም ሮጦ የተክሉን ቦታ በር ከፈተ። በቤቷም ያሉ ሰዎች በተክል ቦታ መካከል ጩኸትን ሰምተው ወጡ። ምንም እንደሆነ ያዩ ዘንድ በሰርጥ ጎዳና ሮጡ። እነዚህም ሁለቱ መምህራን ይህንን ነገር በተናገሩ ጊዜ በሶስና እንደዚህ ያለ ነገር ፈጽሞ ተሰምቶ አያውቅም ነበርና ዘመዶቿና አገልጋዮቿ እጅግ አፈሩ። በማግስቱም ሕዝቡ በባሏ በኢዮአቄም ዘንድ በተሰበሰቡ ጊዜ እነዚያ ሁለት መምህራን ሶስናን ያስገድሏት ዘንድ ከአመፀኛ ልቦናቸው ጋር መጡ። በሕዝቡ ሁሉ ፊት ያመጧት ዘንድ ወደ ኢዮአቄም ሚስት ወደ ሶስና ላኩ አሉ። ወደ እሷም ላኩባት። እርሷም ከእናትና ከአባቷ ከልጆቿና ከዘመዶቿ ጋር ሁሉ መጣች። ሶስናም እጅግ ደመግቡና መልከ መልካም ነበረች። እነዚያም አመፀኞች መምህራን መልኳን ለመጥገብ ክንብንቧን ይገልጧት ዘንድ አዘዙ። ክንብንቧንም ገለጧት። አባቷና እናቷ ቤተሰቦቿም የሚያውቋትም ሰዎች ሁሉ አለቀሱላት። እነዚያም ሁለቱ መምህራን በሕዝቡ መካከል ተነስተው እጆቻቸውን በራሷ ላይ አኖሩ። እርሷ ግን ልቦናዋ በእግዚአብሔር አምኗልና እያለቀሰች ወደ ሰማይ ተመለከተች። እነዚያም መምህራን ብቻችንን በተክል ቦታ ውስጥ ስንመላለስ ይህች ሴት ከሁለቱ ደንገጥሮቿ ጋር ገባች፣ ደንገጥሮቿም ልካቸዋለችና የተክሉን ቦታ በር ዘግተው ሄደዋል። ደንገጥሮቿንም ከላከቻቸው በኋላ አንድ ጎልማሳ ከተሰወረበት መጥቶ ከእርሷ ጋር ተኛ። እኛም በዚያ ተክል ቦታ ዳርቻ ሆነን ኃጢአታቸውን አየን። ወደ እነርሱም ሮጠን ሄድን፣ በአንድነትም ተኝተው አገኘናቸው። እኛም እርሱን መያዝ ተሳነን፣ እርሱ በርትቶብናልና አመለጠን። የተክል ቦታውንም በር ከፍቶ ወጣ፣ እርሷን ግን ያዝናት። ሰውየውም ማን እንደሆነ ጠየቅናት፣ ነገር ግን አልነገረችንም። ለዚህም ነገር እኛ ምስክሮች ነን አሉ። የሕዝብ መምህራን ነበሩና ፈራጆችም ነበሩና በአደባባይ የተሰበሰቡ ሰዎች ነገራቸውን አመኗቸው፣ ትሞትም ዘንድ ፈረዱባት። ሶስናም ቃሏን አሰምታ ጮኸች። ዘላለማዊ የሆንህ የተሰወረውን የምታውቅ ከመሆኑ በፊት ሁሉን የምታውቅ አምላክ ሆይ በሐሰት እንደመሰከሩብኝ አንተ ታውቃለህ። እነዚህ መምህራን ክፉ ነገርን ስላደረጉብኝ የሠራሁት ነገር ሳይኖር እነሆ ሞታለሁ አለች። እግዚአብሔርም ቃሏን ሰማት። ይገሏት ዘንድም ሲወስዷት እግዚአብሔር ስሙ ዳንኤል የሚባል የአንድ የወጣት ልጅ ልቦናን አነሳሳ። እርሱም እኔ ከዚህ ሴት ደም ንጹሕ ነኝ ብሎ ቃሉን አሰምቶ ተናገረ። ሕዝቡም ሁሉ ወደ እርሱ ተመልሰው አንተ የምትናገረው ይህ ነገር ምንድን ነው አሉ። ዳንኤልም በመካከላቸው ቆሞ አላዋቂዎች የምትሆኑ እናንተ የእስራኤል ልጆች ሳትመረምሩ ነገሩንም ሳትረዱ በእስራኤል ሴት ልጅ ላይ እንደዚህ ትፈርዳላችሁን? እነዚህ መምህራን በሐሰት መስክረውበታልና ወደ አደባባይ ተመለሱ አላቸው። ሕዝቡም ሁሉ እየሮጡ ወደ አደባባይ ተመለሱ። አለቆችም ዳንኤልን እግዚአብሔር አንተን አልቆሃልና በመካከላችን ተቀምጠህ ንገረን አሉት። ዳንኤልም እየራሳቸው አራርቃችሁ አቁሟቸው፣ እኔም ልመርምራቸው አለቸው።
እያንዳንዳቸውንም አራርቀው አቆሟቸው። እርሱም አንዱን ጠርቶ አንተ በክፋት ያረጀህ ቀድሞ የሠራሃቸው ኃጢአቶች ደረሱብህ፣ የሐሰት ፍርድን ፈርደሃልና ጽድቁንና ንጹሑን አትግደል ብሎ እግዚአብሔር ቢከለክል በደለኛውን አዳንህ፣ ንጹሑንም ገደልህ። አሁንም ይችን ሴት ካየሃት ሁለቱን ሁሉ በምን ዓይነት ዛፍ ስር ሲጨዋወቱ አየህ? ንገረኝ አለው። በኮክ ዛፍ ስር ሲጨዋወቱ አየኋቸው አለ። ዳንኤልም በእውነት ሐሰትን ተናገርህ፣ ደምህ በራስህ ላይ ነው። ከመካከልህ ይሰነጥቅህ ዘንድ የእግዚአብሔር መልአክ እንሆ ከእግዚአብሔር ዘንድ ታዘዘ አለው። እርሱንም እልፍ አደረገው። ሁለተኛውንም ያመጡት ዘንድ አዘዘ። አመጣጡም አንተ የይሁዳ ዘር ያይደለህ የከነዓን ዘር ነህ፣ ውበት አሳተህ፣ ክፉ ፍቃድም ልቦናህን ገለበጠው። እርሷ እናንተን መከራከር አልቻለችምና የይሁዳ ሴት ልጅ እናንተን ፈርታለችና አመፃችሁንም ታግሳለችና የእስራኤልን ሴት ልጅ እንዲህ ታደርጓታላችሁን? አሁንም ሁለቱ ሲጨዋወቱ ያየህበት ዛፍ ምንድን ነው? ንገረኝ አለው። እርሱም ሮማን በሚባል ዛፍ ስር አየኋት አለ። ዳንኤልም አንተም በእውነት ሐሰትን ተናገርህ፣ ደምህም በራስህ ላይ ነው። በሰይፍ ከሁለት ይሰነጥቅህ ዘንድ ፈጽሞ ያጠፋህ ዘንድ እነሆ የእግዚአብሔር መልአክ ይጠብቅሃል አለው። ሕዝቡም ሁሉ ቃላቸውን አሰምተው ጮኹ። ያመነችበት ሶስናን ያዳናት እግዚአብሔርንም አመሰገኑ። ከቃላቸው የተነሳ ዳንኤል ነቅፈዋቸዋልና ምስክርነታቸውንም ሐሰት አድርገዋልና በእነዚያ በሁለቱ በመምህራን ላይ በጠላትነት ተነሱባቸው። እንደ ሙሴም ሕግ በባልንጀራቸው ላይ ክፉ ነገር አደረጉ፣ በእነርሱ ላይ አደረጉባቸው፣ ገደሏቸውም። በዚያችም ቀን ንጹሕ ደምን አዳኑ። በእርሷ ላይ ክፉ ሥራ አልተገኘምና ስለ ልጃቸው ስለ ሶስና ኬልቄዮና ሚስቱ ከባሏ ከኢዮአቄምና ከዘመዶቿ ሁሉ ጋር እግዚአብሔርን አመሰገኑት። ዳንኤልም ከዚያች ቀን ጀምሮ ሁልጊዜ በእግዚአብሔር በሕዝቡ ፊት ገናና ሆነ። ምዕራፍ 14 ዳንኤልና የቤል ካህናት። ንጉሡ አስጢያጌስም ሞቶ በአባቶቹ መቃብር ከተቀበረ በኋላ የፋርሱ ንጉሥ ቂሮስ መንግሥቱን ያዘ። ዳንኤልም የንጉሡ እልፍኝ አሽከር ነበረ። ከጓደኞቹም ሁሉ እርሱ ይከብር ነበር። የባቢሎን ሰዎች የሚያመልኩት ስሙ ቤል የሚባል ጣዖት ነበረ። ምግቡንም ሁልጊዜ 12 ጫን በሚፈጅ ቻል፣ 12 መስፈሪያ ስንዴ፣ 40 በግ፣ 6 ፊቀን ወይን እያውጣጡ ይሰጡት ነበር። ንጉሡም ያመልከው ነበር። ሁልጊዜም ወደ እርሱ እየሄደ ይሰግድለት ነበር። ዳንኤል ግን ለፈጣሪው ይሰግድ ነበር። ንጉሡም ዳንኤልን ለቤል የማትሰግድ ለምንድን ነው አለው። ዳንኤልም ንጉሡን እኔስ ሰማይንና ምድርን የፈጠረ ፍጥረትን ሁሉ የሚገዛ ሕያው አምላክን አመልካለሁ እንጂ የሰውን እጅ የሠራውን ጣዖት አላመልክም አለው። ንጉሡም ቤል ሕያው ያልሆነ አምላክ ይመስልሃልን? በየቀኑ እንደሚበላና እንደሚጠጣ አታይምን? አለው። ዳንኤልም ሳቀና ንጉሥ ሆይ አያስቱህ፣ ይሄስ ውስጡ ጭቃ ላዩም ናስ ነው፣ ፈጽሞም አይበላም አይጠጣምም አለው። ንጉሡም ተቆጣ። የቤልን ካህናት ጠርቶ ይህንን የቤልን ምግብ ማን እንደሚበላው ካልነገራችሁኝ ትሞታላችሁ። ቤል እንደሚበላ ብታረጋግጡልኝ ግን ቤልን የጸረፈ ዳንኤል ይሞታል አላቸው። ዳንኤልም ንጉሡን እንዳልከው ይሁን አለው። ከሴቶቻቸውና ከልጆቻቸው በቀር የቤል ካህናት 70 ይሆኑ ነበር። ዳንኤልና ንጉሡም ወደ ቤል ቤት ሄዱ። የቤል ካህናትም እንዲህ አሉ፣ እነሆ እኛ ወደ ውጪ እንሄዳለን። ንጉሥ ሆይ አንተም ማዕዱን ሥራ፣ ወይኑንም ቀድተህ አዘጋጅተህ አኑር፣ ደጃፍህንም ዝጋ፣ በማኅተምህም አትመው። ሲነጋም ሂድ። ቤል ሁሉን ሳይበላ ቢገኝ እኛ እንሞታለን፣ ካልሆነ ግን በእኛ ላይ ሐሰትን የተናገረ ዳንኤል ይሞታል አሉት። እነርሱ ግን የሚያደርጉትን ያውቁ ነበር። በማዕዱ ብቻ ስውር መግቢያ ነበራቸው። ሁልጊዜም በዚያ እየገቡ ይበሉ ነበር። እነርሱም ከወጡ በኋላ ንጉሡ ለቤል የሚበላውን አዘጋጀ። ዳንኤልም ብላቴናውን አመድ ያመጣ ዘንድ አዘዘው። በንጉሡ ፊት ብቻ በቤቱ ሁሉ ነሰነሰው። ከወጡም በኋላ ደጃፉን ዘግተው በንጉሡ ማኅተም አተሙት። እነርሱም ከሄዱ በኋላ የቤል ካህናት እንደ ልማዳቸው ከልጆቻቸውና ከሚስቶቻቸው ጋር በሌሊት ገብተው ሁሉንም በሉ ጠጡም። ንጉሡና ዳንኤልም በማለዳ ሄዱ። ንጉሡም ዳንኤልን ማኅተሙ ደህና ነውን? አለው። ዳንኤልም ንጉሥ ሆይ አዎን ደህና ነው አለው።
ከዚያም በኋላ ደጃፉን በከፈተ ጊዜ ንጉሡ ማዕድኑን እንደጨረሱት አገኘ። በታላቅ ድምፅም ጮኸ፣ ቤል ሆይ አንተ ታላቅ ነህ፣ መታለልም የለብህም አለ። ዳንኤልም ሳቀ። ንጉሡንም ያዘው፣ ወደ ውስጥም እንዳይገባ ከለከለው። ወደ ምድር ተመልከት፣ ፍለጋውንም እይ፣ ይህ የምን ፍለጋ ነው አለው። ንጉሡም የወንዶችንና የሴቶችን የልጆችንም ፍለጋ ያለው አለ። ንጉሡም ተቆጣ። ያን ጊዜም የቤልን ካህናት ሚስቶቻቸውንና ልጆቻቸውን ያዟቸው፣ በማዕዱም የተዘጋጀውን ይበሉ ይጠጡ ዘንድ የሚገቡበትን ስውር በር አሳዩት። ስለዚህም ንጉሡ ገደላቸው፣ ቤልንም ለዳንኤል ሰጠው። ዳንኤልም ሰባበረው፣ ቤቱንም አፈረሰው። ዳንኤል ዘንዶውን እንደገደለ። በዚያም ስፍራ የባቢሎን ሰዎች የሚያመልኩት ታላቅ ዘንዶ ነበር። ንጉሡም ዳንኤልን ይህንንም ናስ ነው ትለዋለህን? እነሆ ሕያው ነው፣ ይበላል ይጠጣልማል፣ ሕያው አምላክም አይደለም ትለው ዘንድ አትችልም፣ ስለዚህ ስገድለት አለው። ዳንኤልም ለፈጣሪዬ ለእግዚአብሔር እሰግዳለሁ፣ እርሱ ሕያው አምላክ ነውና፣ ንጉሥ ሆይ ይህንን ዘንዶ ያለ ሰይፍና ያለ በትር ገለው ዘንድ ፍቀድልኝ አለው። ንጉሡም ዳንኤልን ፈቅጄልሃለሁ አለው። ዳንኤልም አድሮ ማርና ጠጉሩ ስብም አምጥቶ በአንድነት ቀቀለው፣ ልህሉህም አደረገው፣ በዘንዶውም አፍ አጎረሰው። ዘንዶውም በጎረሰው ጊዜ ተሰንጥቆ ሞተ። ዳንኤልም አምላካችሁን እዩ አላቸው። ከዚህ በኋላ የባቢሎን ሰዎች በሰሙ ጊዜ እጅግ ተቆጡ፣ በንጉሡም ላይ ተነሱ፣ እንዲህም አሉ፣ ንጉሥ ይሁዳዊ ሆነ፣ ቤልን ሰበረ፣ ካህናቱንም አረደ፣ ዘንዶውንም ገደለ። ወደ ንጉሡም ሄዱ፣ እንዲህም አሉት፣ ዳንኤልን ስጠን፣ ይህን ካልሆነ ግን ገንዘብህን እንዘርፋለን፣ እንገላሃለን፣ ቤትህንም በእሳት እናቃጥላለን አሉት። ንጉሡም እጅግ እንዳስጨነቁት ባየ ጊዜ፣ ለንጉሡም ግዴታ በሆነበት ጊዜ ዳንኤልን አሳልፎ ሰጣቸው። እነርሱም ወደ አንበሶቹ ጉድጓድ ጣሉት። በዚያም 6 ቀን ተቀመጠ። በዚያም 7 አንበሶች ነበሩ። በየቀኑም 2 ሰውና 2 በግ ይመግቧቸው ነበር። ያን ጊዜ ግን ዳንኤልን እንዲበሉት ምንም አልሰጧቸውም ነበር። ነቢዩ ዕንባቆምም በይሁዳ ነበር። የምስር ንፍሮም አስቀቀለ፣ እንጀራም አስጋገረ፣ በቅርጫትም አድርጎ እህል ለሚያጭዱ ሰዎች ይዞ ወደ እርሻ ሄደ። የእግዚአብሔርም መልአክ ዕንባቆምን ይህንን ምሳ በባቢሎን በአንበሶች ጉድጓድ ላለው ለዳንኤል ውሰድ አለው። ዕንባቆምም አቤቱ ባቢሎንን አላየሁም፣ የአንበሶችም ጉድጓድ ወዴት እንደሆነ አላውቅም አለው። የእግዚአብሔርም መልአክ በራሱ ጠጉር ተሸክሞ በመንፈስ ቅዱስ ኃይል በባቢሎን ወዳለው ወደ አንበሶቹ ጉድጓድ አደረሰው። ዕንባቆምም እንዲህ ብሎ ጮኸ፣ ዳንኤል ዳንኤል ዳንኤል፣ እግዚአብሔር የላከልህን ይህንን ምሳ ተቀበል አለ። ዳንኤልም ወዳጆቹን የማይዘነጋቸው እግዚአብሔር አሰበኝ አለ። ዳንኤልም ተነስቶ በላ። የእግዚአብሔርን መልአክ ዕንባቆምን ወዲያውኑ ወደ ሀገሩ መለሰው። ንጉሡም በሰባተኛይቱ ቀን መጥቶ ለዳንኤል አለቀሰለት። ወደ አንበሶቹም ጉድጓድ በቀረበ ጊዜ ዳንኤልን በአንበሶቹ መካከል ተቀምጦ አየው። ንጉሡም በታላቅ ቃል ጮኸ፣ እንዲህም አለ፣ የዳንኤል አምላክ እግዚአብሔር ሆይ አንተ ታላቅ ነህ፣ ያላንተም ሌላ አምላክ የለም አለው። ዳንኤልንም ያን ጊዜ ከአንበሶቹ ጉድጓድ አወጣው። ዳንኤልንም ይገሉት ዘንድ የወደዱ እነዚያንም ሰዎች ይዘው በአንበሶቹ ጉድጓድ ጣሏቸው። አንበሶቹም ወዲያውኑ በፊቱ በሏቸው። ያን ጊዜም ንጉሡ የሚያድን እርሱ ነውና በሰማይና በምድርም ምልክትንና ድንቅን ሥራ ያደርጋልና ዳንኤልንም ከአንበሶች አፍ አድኖታልና ሁሉም የዳንኤልን አምላክ ያምልኩት አለ።